ግን ያን ሰው እሱ በሌለበት ልታወድሱ ትችላላችሁ። እንዲሁም ደግሞ እርሳቸው ባሉበት ሊሆን ይችላል። ነቢ ሰለላሁ ዐለይሂ ወሰለም ጋር መጥተው ሰዎች አወድሷቸው ነበር። ለምሳሌ አንተ ከአላህ ዘንድ ለውላ ከማ ሰለይና ወላ ተሰደቅና ወላ ሱምና ወላ ተመርና ይሉ ነበር ሰሃቦች። መጨረሻ ህይወታቸው ላይ ነቢ ሰለላሁ ዐለይሂ ወሰለም ሰሃቦች አመስግነዋቸው ነበር። እርስዎ ባይኖሩ አላህን በብቸኝነት እንኳን እንገዛም ነበር፣ ጣዖት አምላኪ ሆነን እንቀር ነበር። እርስዎ ባይኖሩ ሰደቃን፣ ምጽዋትን፣ ዘካን ባልሰጠን ነበር። እርስዎ ባይኖሩ ሐጅንና ዑምራን ባላደረግን ነበር። እርስዎ ባይኖሩ ጾምን ባልጾምን ነበር እያሉ አላህን አመሰገኑ ስለ እርሳቸው። አያቸው፣ በጣም መስግነዋቸዋል። አላህ ጀዛቸውን ይክፈላቸው። ሰሃቦች የሚገርሙ ትውልዶች ናቸው። ካለፉት ትውልዶች የቀደሙት ትውልዶች ነቢያቶቻቸውን በጣም ያስቸግሩ ነበር። አብሯቸው ኑሮ ሁሉ ያን ሁሉ ጊዜ ትምህርታቸውን ሁሉ ገና አልተረዱም ነበር። ይህን ሁሉ ከእናንተ ዘመናት ከአንተ ጋር ሳስተምር እኔን አታውቀኝም አላቸው ተማሪዎችን ኢየሱስ ክርስቶስ መጨረሻ ላይ። ስንት ዘመናት ሲያስተምር ቆይቶ እኮ ነው። ሰሃቦች ግን እንደዛ አልነበሩም። በደንብ ተረድተዋቸው ቃላቸውንም ሸምድደው መጨረሻም ላይ አመስግነዋቸው አምላክ አላህ ሆይ እነሆ አድርስ ያልከኝንም ቃል ሁሉ አድርሼ የፈጸምኩኝ ባለው ጊዜ አምላክ አላህ ሆይ መስክር አሉ። እኛ ምስክሮች ነን ብለው ሰሃቦች ተናገሩ። በጣም ይወዷቸው ነበር። በጣም ያከብሯቸው ነበር። ልካቸውን አውቀውላቸው ነበር። አንድ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የተላከ ንጉስ ነበር። መልእክተኛ ተደርጎ ወደ አንድ ንጉስ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ደብዳቤን አስይዘው ላኩት ወደ ኢስላም ና ለማለት። ከንጉሶች መካከል በየዓለም ላይ የዛኔ ንጉሳቶችን ደብዳቤ ልኮላቸው ነበር። ከተላከው መካከል አንድ ሰሃባ ነው። ከዛ ደብዳቤውን ይዞ በገባ ጊዜ በቃ እንደሚገሉት ወስነው ነገሩት። ነገር ግን ከመግደላቸው በፊት ደብዳቤውን ቀደዱት። ከነብዩ ሰለላሁ ዐለይሂ ወሰለም የተላከውን ደብዳቤ ወደ እስላም ጥሪ ነው። ያንን ባየ ጊዜ ተናዶ አንተንም ገድያ ነው ትራለ። ነገር ግን ጥያቄ ጠየቀን ሰሃባ፣ በአንተ ምትክ አሁን ሙሐመድን አንጥተው ገድለን አንተን ነፃ እናውጣ ብትባል ምን ትላለህ? አይደለም እርሳቸውን መተው በእኔ ቦታ እንድትገድል አሁን እኔ እዚሁ ያለሁኝ እርሳቸው ባሉበት ስፍራ እግራቸውን እሾህ እንድትወጋቸው አልመኝም፣ አልፈልግም አለው። ያክል እንደሚወዷቸው አያቸው። አይደለም እዚህ መተው ጫፋቸው ልትነካቸው ባሉበት ቦታ ሆነ አሁን እሾህ እግራቸው እንድትነካቸው አልፈልግም ብሎ ተናገረ። በጣም ይወዷ፣ ልካቸውን ያውቁላቸው ነበር። በጣም ያከብሯቸው ነበር። ይህን ያዩ የራሳቸው የዓለም መንግስታቶች በየሀገሩ የነበሩ መንግስታቶች ወጥ ሰራዊቶችን ይልኩ ነበር። እስኪ ሙሐመድና ጓደኞቻቸውን ተመልከቱ ሲባሉ ሲሄዱ ጊዜ በጣም የሚገርም ክብር ለእርሳቸው እንደነበራቸው አይተዋል። እና ይህን ይመስላል። ሰሃቦች አላህ ጀዛቸውን ይክፈላቸው። በጣም ልዩ ክብር ነበራቸው። አቡበክር ስዲቅ ረዲየላሁ ዐንሁ ሩሒከ ፊዳ ያ ረሱለላህ ይላቸው ነበር። ነፍሴ ለእርሶ ነፍስ መስዋዕት ትሆንልዎት ይላቸዋል። በጂሃድ ጊዜ ከፊታቸው ቆሞ ሲፋለም ጊዜ፣ በኡሁድ ጦርነት ጊዜ ምን ያክል ፍቅራቸው እንደተስተዋለ። የኡሁድ ጦርነት ጊዜ ሙስሊሞች የተሸነፉበት ጊዜ ነው። የተሸነፉትም የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ በመጣሳቸው ምክንያት ነበረ። እንዴት ነው ከተባለ ትንሽ ልንገራቸው እና ላብቃዚሁ። የኡሁድ ጦርነት ኡሁድ የሚባለው መዲና ላይ የሚገኝ አንድ ቦታ ነው። የዛን ጊዜ ጦርነቱ በጣም በርካታ ናቸው ከመካ የመጡ ከሃዲያኖች፣ እንዲሁም ደግሞ መዲና ላይ የነበሩ መናፍቆች ከሙስሊሞች አፈግፍገው ነበር። መዲና ላይ ያሉ አይሁዲዎችም ደግሞ ቃላቸውን አፍርሰው ከነብዩ ሰለላሁ ዐለይሂ ወሰለም ጋር የነበራቸውን የስምምነት ቃል ሂደው ጠላትን አነሳስተው መጥተው ነበር። በጣም በርካታ ህዝብ መጥቷል። ያም ቢሆን ግን ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ለሰሃቦቻቸው? ዛሬ በኡሁድ የሚደረገውን ጦርነት እኔ የምነግራችሁን የጦር አመራር የጦር ስርዓት እስከተከተላቸው ድረስ እናሸንፋለን። እኔ የምነግራቸውን ግን ከጣሳቸው ትሸንፋላችሁ አሏቸው። አሰለፋቸው። ነብዩ ሰለላሁ ዐለይሂ ወሰለም መለኮታዊ ትምህርትን አስተማሪ ብቻ አልነበሩም። ጦር አመራር እንዴት መምራት እንዳለበት ያውቃሉ፣ ይችላሉ። አላህ ሰጥቷቸዋል ይህን እውቀት። ባደረጓቸውን ጦርነት አልተሸነፉም ነበር። የተሸነፉባቸው ውስናቸው አንደኛው ይሄ ነው። ሁለተኛው መቼ ነው የተሸነፉት? የሁነይን ጊዜ ነው። ሁለቱንም ለምን እንደተሸነፉ እነግራቸዋለሁ። በሁሉም ጦርነት ላይ አሸናፊ ነበሩ። ሁለቱም የተሸነፉበት ምክንያት አለው። ምክንያቱም በደንብ ተከታተሉ።
ከዚያ ሶሐቦችን አሰለፏቸው። ግማሾችን ጦር ሜዳ ላይ ያሰለፏቸው፣ ሌሎችን ደግሞ በኡሁድ ተራራ አጠገብ አንዲት ኩብ ያለች ከፍ ያለች ተራራ አለች። ጀበል አሩማት ትባላለች። የቀስተኞቹ ተራራ በመባል ትጠራለች። በተቻለ ያቺ ነች። እናም በዚህ ጊዜ ሰለላሁ ዐለይሂ ወሰለም ሰላም አለይኩም ያ ሼክ። ወአለይኩም ሰላም። እንዴት ነህ? አማን ነው አለን። አልሐምዱሊላህ። ሰላም ነው አሉ። አልሐምዱሊላህ ሁሉ ሰላም አለን። አልሐምዱሊላህ። ጃ የጌታ ሰው። እሺ አንድ ታሪክ ጀምሬ ነው እንጨርስላቸው። እሺ ከዚያ በኋላ የኡሁድ ቦታ ላይ ሰሃቦችን አሰለፏቸው። እናንተ እዚህ ሁኑ አሏቸው። ሌሎችን ደግሞ የተቀሩትን 70 ቀስተኞች አሉ ለብቻ አዘጋጅተዋቸው፣ እናንተ ደግሞ እዚህ ተራራ ላይ ብሎ አሏቸው። ያቺ ተራራ እዚያ ያስቀምጡባቸው ልጣት ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ለምንድን ነው ከተባለ ጠላት ሊገባ የሚችለው በዛች በኩል ቦታቸዋል። በዛች በኩል መንገድ ካራገኙ ቁጥር በፍጹም ገብተው አማኞችን ሊያጠቁ አይችሉም። ስለዚህ እናንተ ቀስተኞች ይህ ቦታ በቃ ከወደ የሆነ ቦታ ነውና ከዚህ እንዳትለቁ አላቸው። አደራ አሸንፈዋል ካተታች ያሉት ብትባሉም እንኳን ይሄ ለቃችሁ እንዳትወርዱ እኔ በቃ ኑ እስክላቸው ድረስ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አዘዋቸው። እርሳቸው ጦር ሜዳ መካከል ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን ልከው ቤታቸው ቁጭ ብለው አይደሉም፣ አብረዋቸው ከእነርሱ ጋር እኩል ይፋለሙ ነበር ጠላትን። በዚህ ጊዜ ልክ ታች ሜዳ ላይ እየተዋጉ እያለ አማኞች ያሸነፉ መሰላቸው። የቶቹ እነዚህ ተራራ ላይ ያሉት ካሸነፉ ደግሞ ምን አለ ታች ገኒማ የሚባል ነገር አለ፣ ምርኮ አለ፣ ከጠላት የምትወርሰው መሳሪያ ምናምን ንብረት። በቃ አሸነፉ ተባለ። ከዚያም በኋላ ገኒማ ወይንም ምርኮን እየተከፋፈሉ መሰላቸው። ከነዚያ እዚህ ተራራው ላይ ያሉት ምን አሉ? ገኒማ ምርኮ እየተከፋፈሉ ከሆነ ከተሸነፉ ጋዲያኖች እኛ እዚህ ምን እንሰራለን? በቃ እንሂድ ተባባሉ። ከፊሎቹ አይ የአላህ መልክተኛ እንዳትለቁ ይህን ቦታ እኔ ልቀቁ እስክላቸው ድረስ ብለውናል፣ አንለቅም አሉ። አብዛኞቹ ግን ወረዱ። የዛኔ ከነዚህ ከሰባዎቹ ቀስተኞች በስተጀርባ ኻሊድ ብን ወሊድ የዛኔ አልሰለመም ነበር። ኃይለኛ ጦረኞቹን ይዞ አንድ ጦር ብርጌድ ሰራዊት ይዞ ከኋላ እየጠበቀ ነበር፣ ይችን ቦታ እስኪለቁላቸው ድረስ። በዛ እንደሆነ መግቢያው ያውቃል ኻሊድ በደንብ አድርጎ የጦርን አካሄድ ያውቃል። ወዲያው እነዚህ ቀስተኞቹ ሰባዎቹ በወረዱ ጊዜ ኻሊድ ቀጥታችን ቦታ በግላጭ አገኛት። ቀጥታ ገባና ሙስሊሞችን እንዳለ ከበብ አደረጋቸውና ቅጥቅጥ ውቅጥ ነው ያደረጋቸው። የዛኔ በጣም በርካታ ታላላቅ ሰሃቦች ተገደሉ። ኻሊድ መካከል አስገባቸው። አስባችሁታል? መካከል ላይ ሆኑ እነርሱ እንዳለ እነርሱን ቅጥቅጥ አደረጋቸው። በዚህ ጊዜ እንዳለ ሰሃቦቹ ረፍረፍ አሉ፣ ተገደሉ። ነብዩ ሰለላሁ ዐለይሂ ወሰለም ፊት ወደ 10 ቀስተኞች እርሳቸውን መከላከል ብቻ ሆነ አማራጫቸው። በቃ ጦርነቱን ተበላን አሉ። ጠላቶች በጣም መጡ ካልታሰበበት ቦታ። ኻሊድ ደብቋቸው ነበር። በዚህ ጊዜ ወደ 10 የሚሆኑ ጦረኞች ነቢያችን ሰለላሁ ዐለይሂ ወሰለም ፊት ቆመው መከላከል ጀመሩ፣ እርሳቸውን እንዳያጠቁባቸው። ታቸዋል። ከዚያ አንዱ ሲሞት ቀጣዩ ሲሞት 8 ሲቀሩ 7 ሲቀሩ 6 ሲቀሩ 5 ሲቀሩ 4 ሲቀሩ 3 ሲቀሩ መጨረሻ ላይ ማን ቀረ? ሁሉም እየተገደሉ ከነብዩ ሰለላሁ ዐለይሂ ወሰለም ፊት ሰዕድ ብን አቢ ወቃስ ቀረ። እርሱ አንደኛ ቀስተኛ ነበር። የመጀመሪያው ቀስትን የወረወረ በኢስላምም እርሱ ነው። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሰዕድ ብን አቢ ወቃስ ከነብዩ ሰለላሁ ዐለይሂ ወሰለም ፊት ሆኖ ይወረውራል። እርሚያ ሰዕድ ይሉታል ነብዩ ሰለላሁ ዐለይሂ ወሰለም። ሰዕድ ሆይ ወርውር ቀስትህን፣ ኢነ ማዕከ ሩሑል ቁዱስ፣ ከአንተ ጋር መንፈስ ቅዱስ አለና አሉት። መልአኩ ጅብሪል ማለት ነው። በዚህ ጊዜ ሰዕድ ብን አቢ ወቃስ ይህን ቃል በሰማ ጊዜ ዘወር ብሎ ደርሳቸው ተመለከተ። እየዞረ ይሰልላቸው ነበር። ምን ሆኑብኝ አላህ መልክተኛ እያለ በጣም ይሳሳላቸው ነበር። ይሄን ባየ ጊዜ ሰዕድ ብን አቢ ወቃስ ወደኋላ ዘወር ሲል አላህ የሆነን ጸጋ አጋጠመው። በዚያ ምን መላእክቶችን የማየት ያ ማለት ልክ አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም ላይ አደጋ እንደሚደርስ ባወቀ ጊዜ ወዲያው ጅብሪልና ሚካኤልን ልኳቸዋል። ጅብሪልና ሚካኤል ከነብዩ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ቆመው ሰዕድ ብን አቢ ወቃስ ተመለከተ።
ከዚያ በኋላ ማንም ሰው እንዳይቀርባቸው ሆነ። ነብዩ ሰለላሁ ዐለይሂ ወሰለም ማንም ወደ እርሳቸው አይጠጋም ጅብሪልና ሚካኤል ይሰይፉት ቢሆን እንጂ እርስ በርሳቸው ጥበቃ ከአላህ ተልከውላቸው ዳኑ፣ ተረፉ ነብዩ ሰለላሁ ዐለይሂ ወሰለም በዛን ጊዜ። ስለዚህ አሁን በምንድነው ጦርነቱ የተሸነፈው? ነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በመጣሳቸው እነዚያ ሰዎች እንዳትለቁ ስለተባሉ እንጂ አሸናፊዎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በፍጹም አይሸነፉም ነበር። አንደኛው ጦርነት የተሸነፉበት ይሄ ነው፣ የኡሁድ ጦርነት። ሌላኛው የተሸነፉበት የሁነይን ጦርነት ነው። በሁነይን ጦርነት ደግሞ ለምንድን ነው ምክንያቱ? ማነው ምክንያቱን የሚናገር? ኮሜንት ላይ መልሱ፣ ደክሞኛል። ምክንያቱም እናንተ ነገራቸው በቃ። እሺ፣ የሁነይን ጦርነት ጊዜ ሙስሊሞች በካህዲያኖች ተሸንፈዋል። በሱረቱ ተውባ ላይ ተገልጿል። የተሸነፉበት ምክንያት ግን ምንድን ነው? ማነው የሚመለስ? አናቅም ይላል። አናቅም ሳይሆን አላህ አለም። ኩራት አይደለም። አረ ንገረን መልስ ነው አይደለም። ማን መለሰው? ፋም መለሰችው። ያ ሰላም፣ በብዛታቸው ስለተመኩ። የጌታ ሰው ዘመናቸው ይባረክ። የዛሬው ሌሊት የአንቺ ነው። በቃ እሺ፣ ምን አለ አላህ ሲናገር? ወየውመ ሁነይንን አለ፣ በሁነይንም ቀን አለ አላህ ኢዝ አዕጀበትኩም ከትረቱኩም፣ ብዛታችሁ በደነቀች አለ። ለምን ነው ታውቃላችሁ? ብዛታችሁ በደነቃቸው ጊዜ ፈለም ትጉኒ አንኩም ሸይአን አላቸው አላህ። ብዛታችሁ ከእናንተ ግን ምንም ልትጠቅማችሁ አልቻለችም። ወዳቀት ዐለይኩም አልአርዱ ቢማ ረሑበት፣ ምድር ከመስፋቷ ጋር ግን ጠበበቻችሁ ጭራሽ አለ። ثم ወለይቱም ሙድቢሪን፣ ከዛም ጀርባችሁን ሰጥታችሁ ሸሻችሁ፣ ወደኋላ አመለጣችሁ አለ። ثم أنزل الله سكينته على رسوله وعلى المؤمنين وأنزل جنودا لم تروها وعذب الذين، ከዛም አላህ ለነብዩ ሰለላሁ ዐለይሂ ወሰለም መላእክቶችን ወደ አወረደ። አያችሁ ተሸንፈዋልና ሁሉም በሸሸ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሊያስጠብቃቸው ወዲያው መላእክን ይልካል አላህ። በመላእክ ነው ሁሉ የሚያስጠብቃቸው። አማኞች በደከሙ ጊዜ ጅብሪልና ሚካኤል ይወርዳሉ፣ ከጎናቸው ይቆማሉ። ማንም ከሃዲ አይቀርብም፣ ይቀልጥ ቢሆን እንጂ ጣ ይሰጡታል። እሺ፣ የዛኔ በብዛታቸው ስለተመኩ ነው የተሸነፉት ማለት ነው። አያችሁ ሁለቱም በምክንያት ነው። በዚያ እነዚህ ምክንያቶች ባይኖሩ ኖሮ ድልን ይጎናጸፉ ነበር ነው። እና የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ መጣስ ውርደትን እንደሚያከናንብ ከዚያ ተማሩ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሏቸው? ወጁዒለት الذلة والصغار على من خالف أمري፣ ውርደትና የበታችነት እኔን በተጻረሩ ሰዎች ላይ ተደረገች አሉ። ያ ሰላም፣ እጥር ምጥን ያለ ንግግር። የእርሳቸውን ሕግና ስርዓት በተከተለ ሰው ላይ ደግሞ ሁሌ በላይነትን ተጎናጻፊ ነው። ወጁዒለት الذلة والصغار على من خالف أمري፣ የበታችነትና ውርደት የእኔን ትእዛዝ በተጻረሩ ሰዎች ላይ ተደረገች። አላሁ አክበር። ቦስ የጌታ ሰው እንዴት ነው? ዘመንህ ይባረክ። ጌታ ዘመንን ይባርከው። እንዴት ነህ? አሜን ነው። እንዴት ነው አቡ? አሁን ነው ይክ ነው አለ ወላሂ አለን ኢማራት እንዴት ነው? ጦርነት አላቋረጠም? ኧረ ጦርነት ኢማራት የለም ወላሂ። እስኪ ወላሂ ምድር ላይ የለም እኮ ላይ ነው። ላይ ታርጌት ዲስትሮይድ እያደረጉ ሰላም ነው ነገሩ። ጠብ አላለም እኮ ላይ ነው የሚቆጣጠሩት። ሴፍ ነው ሀገራችን። በጣም ይገርማል። ገና አላቋረጠም አይደለ? በክሱና አላች እስካሁን አሁን አቁመዋል እኮ ሰሞኑን አቁመዋል። በዛ ላይ ደግሞ እንትንም ሆርሙዝም ተከፍቷል። ኦልሬዲ የተስማሙ ነው መሰለኝ፣ የተደራደሩ ነው። እንደሱ ከሆነ እመጣለሁ ኢንሻአላህ። እሱን ፈርተህ ነው እንዴ? እዛ ከመጣሁኝ እንዋጋ ብዬ መግባቴ ስለማይቀርልህ ስለሚይዘኝ ብቀር ይሻላል። እዚህ እስከረጋጋ ጥሩ ሀሳብ ነው። ዱባዮችማ የለም እኮ ሰልፍ ሊወጡ ትንሽ ነው የቀራቸው። እንዋጋ ብላ ይዋጋራ ነው እሱ ይምጣልን ብለው ነው እንጂ ሁለት ወር ነበር የፈቀዱት። አንተ የተረሳቸው በዛ ከሆነ
ምን አልክ? ከዚያ እመጣለሁ ነበር። ወአለይኩም ሰላም ወራህመቱላህ። እና እንዴት ናችሁ ጋይስ? አላችሁ? ሁላችሁም ሰላም ናችሁ? የውሱ ቤተሰቦች እስቲ አካውንቴ ተመቷል፣ ኮፒ ሊንክ አድርጉልኝ። ላላቀ ይሆናችኋል። መታችሁ ኮፒ ሊንክ የምታደርጉበት ጣት ከዚክር የማይለይ ያርግላችሁ፣ ሁሌ የምትዘክሩበት ያርግላችሁ። አላሁ አክበር። መልእክት አታስተላልፍም? ምን ላስተላልፍ? የቴክ ጉንፋን አሞ ነው። ትኬት የምትፈልጉ አለ? አዎ ችግር የለውም። ትኬት የምትፈልጉ አለ። ከፈለጋችሁበት ቦታ ወደ ፈለጋችሁበት ቦታ መሄድ ስትፈልጉ ስልኬ ፕሮፋይል ያለ አውሩኝ። ወሶ ሄደ አለክ ኮፒ ሊንክ አድርጉልኝ። እዚህ ሳይሆን አሁን ሳይሆን ያልኳችሁ ፕሮፋይል ላይ ነክታችሁ አካውንቴን ራሱን ማለት ነው ኮፒ ሊንክ አድርጉልኝ። ምን እንደሆነ አላውቅም፣ መተውታል። ስራ ስንጀምር አካውንታችን ተመታ። በፊት ዝም ብዬ የምፖስተው ራሱ ይሄዳል። አሁን ስራ ስንጀምር የስራ ማስታወቂያም ስለቅ 2000 ሰዎች ነው የሚታየው። ዛሬ ቀኑ የኛ ነው። ሁሱ ጥያቄ ያለኝ አስገቡ። ደክሞታል መሰለኝ። ሁሱ እያያችሁት ነው ድምጹን። የጌታ ሰው ፕሮፋይል ላይ ነክታችሁ ታብታብ አድርጉልኝ። ፕሮፋይል ላይ ነክታችሁ ኮፒ ሊንክ አድርጉልኝ። አካውንቴን ላላቀር ይሆናችኋል። ዱዓ ማድረግላችሁ አካውንቴን ታብታብ የሚያደርጉ ሰዎች ቢስሚላህ እጃቸው ከዚክር እንዳይለይ። ሱብሃንአላህ አልሐምዱሊላህ አላሁ አክበር የሚል ያርግላችሁ እያልኩ ነው ዱዓ ማድረግላችሁ። ኮፒ ሊንክ አድርጉልኝ። ፕሮፋይል ላይ ነክታችሁ እዚህ ጋር ሳይሆን ላይቭን ሳይሆን ፕሮፋይል ላይ አካውንቴን ነው የምፈልገው። አካውንቴን ሁሱ ሰው የጌታ ሰው የት ሄደ? ትኬት የምትፈልጉ ማውሩኝ። ስልኬ ባዮ ላይ አለ። ቦሳ ካስትሪፕስ እንዴት ነህ? ጌታ ሰው ካስትሪፕስን አየር ላይ ጥለውክ እኮ ካስትሪፕስ ዑምራ አደረግን ምናምን ያ ጊዜ ምን ካረፋ ወላ በቃ አሁን እንመላለሳለን። ያ ሰላም ደስ ይል ነበር ወላሂ። ያ ሰላም ሄድክ እኮ አንተ። አሁን ቋሚ የምንመላለሰውን በየሳምንቱ አጂብ ነው። አሁን እንዴት ነው ትሄዳላችሁ? አሁን ለማ ካረፋ በኋላ ሀጅ ነው ወላሂ። ኦኬ ትሄዳላችሁ እና ሀጅ አታስደርግም እንዴ? ሀጅ እስልምና ጉዳዮች ነው የሚያስደርገው። ሀጅማ እኛ ምን አቅም አለን ሀጅ ለማስደረግ? እሺ ዊዝ አለ ወይ? ሰላም እንዴት ነህ? አሉ ጥያቄ አለ? ጥያቄ አለ ወይ? ይሰማል? ጥያቄ ምንድን ነው? እሺ
ምን ያደርጋል የሚል ሶላት ይሰግዳል የሚል ነው። ብቻ ግን ሶላት ያደርጋል የሚል አለ። ሶላት ያደርጋል የሚል አንቀጻ ያወርዳል። ውዳሴ ያወርዳል። ሶላት ያወርዳል። ውዳሴውን በነብዩ ሰለላሁ ዐለይሂ ወሰለም ላይ ያሰፍናል ማለት ነው። እንዴት አልገባኝም። ያወድሳቸዋል ከመላእክቶች ዘንድ ከሰባቱ ሰማይ መላእክቶች ዘንድ ነብዩ ሰለላሁ ዐለይሂ ወሰለም በመልካም ማንነት ያወድሳቸዋል። መላእክቶችም የእርሳቸውን መልካምነት ያውቃሉ፣ ይረዳሉ ማለት ነው። እንዴ ሶላት ፍቺ ምንድን ነው? ጸሎት አይደል እንዴ? ብዙ ፍቺ አለው። አንደኛ ጸሎት፣ ሶስተኛ ስግደት፣ ሁሉ ትርጉሞች ናቸው። ስለዚህ ለአላህ የተጠቀሰው የትኛው ነው? ለአላህ የተጠቀሰው ውዳሴ የሚለው ነው። ግን እንደዛ የሚል ቁርአን ላይ አላየሁም። አሳያለሁ። ቁርአኑን አንቀጽ ለአላህ ሲሆን ውዳሴ እንደሆነ ሊቃውንቶችን አሳያለሁ። ለሶስት ይከፈላል። አንደኛ ጸሎት የሚሆንበት ጊዜ አለ። ሁለተኛ ስግደት የሚሆንበት ጊዜ አለ ሶላት። ሶስተኛ ውዳሴ የሚሆንበት ጊዜ አለ። ከአላህ ሲሆን ምንድነው ከተባለ ውዳሴ ነው። እርሱን እንዴት እንደሆነ ላሳየ። አንቀጹን መጀመሪያ ላውጣና በዚያ ላይ ሊቃውንቶችን ንግግር ላሳየ። አላህ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላትን ያወርዳል ሲባል ያና ዚና አንቀጹ የሚገኘው የአማርኛውን ልክፈትልህና ከዛ ይሄን ቀጥታ ያው ወደ አማርኛ ልቀይርልህ። እዚህ ከነፍቹ እናገኘዋለን። አንድ ስክሪንሻት ላንሳውና ትራንስሌት አድርግልህ። አሁን እንመልከተው ቀጥታ ያሁን ቃል በቃል እንዴት እናይፈራ። አሁን ወደ አማርኛ እንቀይረው እና ተመልከት። ይታያል። ምን ይላል? ይነበባል ልጆች ይነበባል አይደል? አላህና መላእክቱ በነብዩ ላይ የአክብሮት እዝነት ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ በመልካም ሰላምታ ሰላምታን ተቀበሉ እያለ ይናገራል። ፍቹን ታዲያ እዚህ ጋር ተመልከት። አላህ መልእክተኛው ሙሐመድን ሰላም በእርሱ ላይ ይሁንና ለመላእክቱ ያመሰግናቸዋል ወይንም ያወድሳቸዋል። ለማን? ለመላእክቶቹ። ቅድም እንዳልኩ ማለት ነው። መላእክቱም ለእርሱ ይጸልያሉ። ይህ ከእኛና ከመላእክቶች ሲሆን ጸሎት ይባላል። ወደ አምላካችን ወደ አላህ አምላካችን አላህ ሆይ በነብዩ መሐመድ ላይ ውዳሴህን አስፈን ብለን እኛ እንጸልያለን ወደ አምላካችን ወደ አላህ። አላህም የኛን ይሰማልና በእርሳቸው ላይ ውዳሴውን ያሰፍናል ነው። ገብቶሃል? ውዳሴውን ያሰፍንባቸዋል። ይሄ ነው። እሺ እንዳለ ሁሉም ፍቺ ላይ ላሳይ ይችላል። እያንዳንዳቸውን እየወሰድን አላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን ያሰፍናል ነው። ያ ነው። እሺ ገብቶሃል ወይስ ሰማኸኝ? ወይስ እንደሱ ከሆነ አምላክህ ይሰግዳል ይጸልያል አይደለ? ወደ አምላኩ ከአብ ጋር አንድ ባህሪ እንዳለው አምናለሁ። አይደለም ጥያቄው። አምላክህ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደለ? በሚገባ። በጣም ጥሩ። ወደ አምላኩ ይጸልያል አይጸልይም? ይጸልያል። አምላክ ወደ አምላክ ይጸልያል ወይስ? ይህ በእኔ እይታ የሚመለስ አይደለም። ግን ለምሳሌ በመጽሐፍ ቅዱስ በመጀመሪያ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበር፣ ቃልም እግዚአብሔር ነበር ይላል አይደል? ያ ከእግዚአብሔር አብ ጋር ኢየሱስ በባህሪ አንድ መሆኑን ያሳያል ማለት ነው። በመለኮት አንድ መሆኑ እንደገና ደግሞ በባህሪ አንድ ናቸው የሚል የለም ያላህ ወይስ? አሁን ግን ጥያቄው ምን መሰለህ? ኢየሱስ ክርስቶስ
አምላክ ነው ብለን አምላክ ወደ አምላክ ይጸልያል ይሰግዳል ወይ ነው? ገብቶሃል አይደል? አስበው አምላክ ነው ብለህ ታምናለህ። እሺ ወደ አምላኩ ይጸልያል እኮ ታዲያ እዚህ ጋር እኔና በአንድ ሲሉን ማለት ነው። አንድነታቸው ከምን አንጻር እንደሆነ እዚያው ላይ አውዱ ላይ አብራርቷል። ከእኔ ማንም የሚነጥቃቸው የለም ሐዋርያቶች። ከእኔ ማንም አይነጥቃቸውም ሐዋርያቶችን ከአባቴም እጅ ማንም አይነጥቃቸውም እኔና አብ አንድ ነንና አለ። አንድነታቸው ሐዋርያቶችን በመጠበቅ ዓላማ እንደሆነ እዚያ ላይ ኢየሱስ ራሱ አብራርቶታል። ከአባቴ እጅ ማንም አይነጥቃቸውም ከእኔም እጅ ማንም አይነጥቃቸውም እኔም አብ አንድ ነንና አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ። ስለዚህ አንድነታቸው በዚያ ነው እንጂ እንደው አይበላለጡም ማለት አይደለም፣ እኩላቸው ማለት አይደለም። ኢየሱስ ክርስቶስ ቃል በቃል አብ ከእኔ ይበልጣል ብሎ ተናግሯል። በፍጹም እኩል አይደሉም። አብ ከእኔ ይበልጣል አለ። በሌላ ቦታ ላይ የሰጠኝ አባቴ ከሁሉ ይበልጣል አለ። አየህ። ስለዚህ ኢየሱስ ክርስቶስ ይበልጣል በአምላኩ፣ አብ ይበልጠኛል ብሎ ቃል በቃል ተናግሯል። እሺ ኦኬ። ታዲያ ሮሜ ምዕራፍ 9 ቁጥር 5 ላይ ምንድን ነው የሚለው? እስኪ አንብበው። ችግር የለም አነባዋለሁ። አባቶችም ለእነርሱ ናቸው፣ ክርስቶስም ከእነርሱ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ እስከ ዘላለም የሚመሰገን አምላክ ነው ይላል አይደለ ወይስ? አዎ። እዚህ ቦታ ላይ አምላክ እያለ ያለው አብን ነው። እንዴት እንደሆነ ጥቅሱም እንዳውም አሳስተው እንደተረጎሙ ታሳያለሁ። ጥቅሱ ምን መሰለህ የሚለው የግሪኩን ሄደን ቀጥታ እናየዋለን። እግዚአብሔር የተባረከ አምላክ ይሁን አሜን ነው የሚለው። ነገር ግን እርሱ ብለው ቀይረዋታል፣ ለክርስቶስ እንዲውል ዘንድ ማለት ነው። ገብቶሃል? እንጂ ጳውሎስ እግዚአብሔርን እያመሰገነ ነው እዚያ ቦታ ላይ። እርሱም ክርስቶስን ምን አለው? እርሱም ከአባቶቻችን መጣ፣ በስጋ መጣ ይላል። ከአብርሃም ከይስሐቅ ከያዕቆብ ነው አባቶቻችን ሲባል ጊዜ ከእነርሱ ነው የመጣው። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እያለ እየተናገረ ያለው አብን ነው። እርሱም ሳይሆን የሚለው ትክክለኛ ደግሞ እግዚአብሔርም አምላክ ነው፣ ከሁሉ በላይ ሆኖ የሚመሰገን አምላክ ነው ነው የሚለው። አሁን ጥቅሱን ላሳየሽ። የግሪኩን እናየው ወይስ ከኔ ጋር ነው አይደል? አዎ የግሪኩን አሁን ሄደን እናየው። ያውና ባይብል ሀብ ላይ ገብተናል። ባይብል ሀብ ሮሜ ነው አይደል? ያው ሮማንስ ሮሜ 9:5 ላይ ይገኛል። አይዋ እሺ በዚህ ቦታ ላይ ምን ይላል ተመልከት። እሺ እንመልከተው። ያውን ይታያል። አባቶችም ይላል የእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ ነው፣ እርሱም ከሁሉ በላይ ነው፣ ለዘላለም የተባረከም እግዚአብሔር ነው አለ። አየህ። ስለዚህ ለዘላለም የተባረከ እያለ እየተናገረ ያለው እግዚአብሔር ነው። እችናን እግዚአብሔር የምትለውን አውጥተው እርሱም የተባረከ አምላክ ነው ብለው አስቀምጧታል። ነገር ግን እግዚአብሔር የሚለው ቃል ነበረ ያው። ስለዚህ እዚህ ቦታ ላይ ኢየሱስ ክርስቶስ ከሁሉ በላይ ነው ወይ? አዎ። ከነዚህ ከአባቶች ሁሉ በላይ ነው፣ እርሱ ይበልጣቸዋል። እና አብርሃም እና ይስሐቅ እና ያዕቆብን ይበልጣቸዋል፣ እርሱ ገብቷል፣ ከሁላቸውም በላይ ነው። ነገር ግን የተባረከ እያለ ያለው እሱ ነው። ያውና ሮሜ 9:5 ያና እዚህም ጋር ስትመጣ ጊዜ ተመልከት እግዚአብሔር የተባረከ አምላክ ነው እያለ እየተናገረ ያለው እርሱ ነው። እግዚአብሔር የሚለውን ቃል አስቀምጦታል። እስኪ ይዝ አለ አዎ እንደዛ ነው እያለ ያለው። ስለዚህ ከእነርሱም አባቶች እያልን አባቶችና አብርሃምና ይስሐቅን ተናገረ። ከዛ በኋላ እንደገና ክርስቶስ ከአባቶች እንደመጣ ተናገረ። ክርስቶስ ደግሞ ከነዚህ ሁሉ በላይ ነው አለ። አዎ ይበልጣቸዋል እነርሱ በደረጃው ከአምላክ ዘንድ።
ይሄን ሁሉ ያደረገውን አምላኩን ከዛ ክርስቶስን በዚህ መልኩ ያደረገን እያመሰገነ ነው ጳውሎስ። እግዚአብሔርም የተባረከ አምላክ ነው አሜን እያለ ነው። እሺ ወይስ ሌላኛው ጥያቄ ምንድን ነው? ሌላኛው ጥያቄ ደግሞ ትንቢተ ኢሳይያስ ላይ ሕፃን ልጅ ተወልዶልናል ብሎ እዛ ላይ የዘላለም አምላክም ይለዋል። እሺ እሱንም እንመልከተው። እሺ ሕፃን ተወልዶልናል፣ አለቅነትም በጫንቃው ላይ ይሆናል እያለ ይናገራል። ኢሳይያስ ጋር እንሂድ። ኢሳይያስ እሺ ኢሳይያስ 6:9 አለ። 9:6 ይቅርታ። ላንብብልህ ዊዝ አለህ? ሕፃን ተወልዶልናል አለ። ይወለድልናል አይደለም፣ በደንብ አስተውል። ተወልዶልናል፣ ወንድ ልጅም ተሰጥቶናል አለ። ያ ልጅ ወንድ ልጅ ነው። አለቅነትም በጫንቃው ላይ ይሆናል አለ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስምንና ምንነት የተለያዩ ናቸው። አንደኛ እንዳው ያለ ክርስቶስ ነው ብንል እንኳን ስሙ ነው የሚለው እርሱ አይደለም። ስሙ ለምሳሌ ሰውየው ጌታ ነህ ሊባል ይችላል። ያ ሰው ስሙ ጌታ ነህ ስለሆነ ጌታ ነው ማለት ነው አይደለም። እርሱ አምላክ ነው ሳይሆን የሚለው ስሙ ነው የሚለው ስሙ ነው። አንደኛ እሱ ነው። ሁለተኛ አምላክ ሲባል እንደ አይሁዶች እንዳው ለክርስቶስ ነው በሚለው ልስማማለህ ብዬ ነው። እሺ እንጂ ለምሳሌ በዚህ በአንድ ጥያቄ ስህተት መሆኑን ይህን ማስረዳት ትችላለህ። እርሱ ምን መሰለህ? ከሐዋርያቶች መካከል ከአራቱም የወንጌላት ባለቤት እንዳው ጳውሎስን የምንጨምረው ነው ኢሳይያስ 9:6 ላይ ያለው ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ አንዲት ያመጣ የለም። በዚህ መልኩ አልተረዱትም ነበር። ቢሆን ኖሮ ለክርስቶስ ያመጡት ነበር። ማቴዎስ በተለይ አንዲት አልፋትም ነበር። ማቴዎስ ስለ ኢየሱስ የተነገሩ ብሎ በርካታ ትንቢቶችን ወስዷል ከብሉይ ኪዳን። ይሄ ለኢየሱስ ነው ብሎ የተናገረ የለም። አንድም ሐዋርያ የሚገርም የለም። ኢየሱስም ስለ እኔ እንዲህ ተብሎ ተነግሮ እያለ ብዙ ቦታ ላይ ተናግሯል በአዲስ ኪዳን ላይ። አንዲትም ጊዜ ግን ኢየሱስ ይሄ ኢሳይያስ 9:6 ላይ ያለው ለእኔ ነው የተነገረው ብሎ ተናግሮ አያውቅም። ሐዋርያቶችም ሆነ ኢየሱስም ለኢየሱስ እንደሆነ አያምነው ነበር። ይሄ ገብቶሃል አይደል? አንደኛ እሱ ነው። ሁለተኛ ነገር እሺ እንዳው እንሂድ። ጥቅሱን ለኢየሱስ ነው በሚለው አሁን ልስማማለህና ምን ለማለት ነው ወደሚለው እንሂድ። ሕፃን ተወልዶልናል። ሕፃን ነው ኢየሱስ። አዎ ሕፃን ሆኖ ተወልዷል፣ ችግር የለውም። ወንድ ልጅንም ተሰጥቶናል። አያርም ወንድ ልጅ ተሰጥቷል። ሰጭ አለ፣ ተሰጭ አለ። ሰጪው ማን ነው? አምላክ ነው የሚሰጠው። የተሰጠው ምንድን ነው? አምላክ ሳይሆን ወንድ ልጅ ነው የተሰጠው። አለቀ። እዚህ ጋር አምላክ እንዳልሆነ ኢየሱስ ክርስቶስ ወንድ ልጅ ነው። በቃ አምላክ ደግሞ ሰው አይደለም። ቃል በቃል አምላክ ምን ብሏል? ዋሽ ዘንድ ሰው አይደለሁም፣ እጸጸትም ዘንድ የሰው ልጅ አይደለሁም ብሏል እግዚአብሔር። በቃ ሰው አይደለም። ይሄ ግን ወንድ ልጅ ነው ተባለ። አለቅነትም በጫንቃው ላይ ይሆናል አለ። ችግር የለውም። አለቅነት በጫንቃው ላይ ተደርጓል ብለን እንመን። አለቅነት ያው ክርስቶስ አለቃ ነው በሚለው ስሙም ነው የሚለው አየህ አይደለ? ማንነቱ አይደለም ወይ ማነው? ምንነቱ አይደለም። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ታዲያ በዚህ ኢየሱስ ክርስቶስ በእነዚህ ሁሉ ስሞች የተጠራ መሆን አለበት፣ ትንቢቱ በእርሱ ላይ ተፈጽሞለት ዘንድ። ኢየሱስ ክርስቶስ የቱ ጋ ነው ድንቅ መካር ተብሎ የተጠራው? ወይስ ተብሎ ይጠራል ብሎናል። ድንቅ መካር ተብሎ የተጠራው የት ነው? ወይስ የለም ወፍ ኃያል አምላክ ተብሎ ተጠርቷል ወይ? ኢየሱስ ላልተጠራም። የዘላለም አባት ተብሎ ተጠርቷል ወይ? ላልተጠራም። የሰላም አለቃ ተብሎ ተጠርቷል ወይ? ላልተጠራም። ታዲያ ማን ነው ኢየሱስ ነው ያላቸው? የለም ወፍ ገብቶሃል አይደል? ተብሎ ይጠራል እስከ ድረስ የተጠራበት ቦታ የት ነው? ወይስ የለም? እንደው ተብሎ ተጠርቷል በሚለውም አሁን ልስማማለህ፣ ችግር የለው። አሁን አንተ እዚህ ቦታ ላይ አምላክ የምትለዋን ለኢየሱስ ለማድረግ ፈልጋ ነው። እንሂድሽ ለሱ ነው እንበልና ታዲያ አምላክነት ለሁለት ይከፍላል መጽሐፍ ቅዱስ ላይ። አንደኛ መለኮታዊ አምላክነት፣ ያ የአብ ብቻ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ጳውሎስ ምን አለ? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን አለ። ሁለተኛው አምላክነት የስልጣን አምላክነት ነው።
የሹመት አምላክነት ነው። ያ ማለት በህዝቦቹ ላይ አምላክ ተደረገ ማለት ሹመትና ስልጣን ተሰጠው ማለት ነው። ታዲያ ለነቢያቶች አምላክ ተብለው ይጠሩ ነበር። እግዚአብሔር አምላክ ያደርጋቸዋል። ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን ምን አለው? ሙሴ ሆይ እኔ በፈርዖን ላይ አምላክ አድርጌሃለሁ አለው። አምላክ ነው ብለህ ትቀበላለህ ወይስ አምላክ አድርጌሃለሁ ስለተባለ አምላክ ነው ሙሴ? አልቀበልም። አይዋ አይደለ? ግን ሙሴን አምላክ ተብሏል። ማን ነው አምላክ ያለው? እግዚአብሔር ነው አምላክ ያለው ጨራሽ። ስለዚህ እዚህ ቦታ ላይ አምላክነቱ ክርስቶስ እንደ አምላክ ነው በሚለው ብንሄድ እንኳን ልክ እንደነ ሙሴ የቀደሙት ነብያቶች አምላክ ስለተባሉ ነው። አይ በነዛ ልኬት ራሱን ገልጿል ወይ ከተባለ አዲስ ኪዳን ላይ ታስታውስ ከሆነ አይሁዶች ሊወግሩት ድንጋይን ባነሱ ጊዜ ስለምን ትወግሩኛላችሁ ሲላቸው ጊዜ ስለ ስድብ አንተ ሰው ስትሆን ራስህን አምላክ ስለማድረግህ አሉት። ከዛ ኢየሱስ መለሰላቸው። ምን አላቸው ኢየሱስ ክርስቶስ? የእግዚአብሔር ቃል የመጣላቸውን አማልክት ካላቸው እኔ እግዚአብሔር ልጅ ነኝ ስላልኩ ስለምን ተወግሩኛላችሁ አላቸው። አየህ አስተውል። ኢየሱስ ምን አለ? የእግዚአብሔር ቃል የመጣላቸውን ነብያት ሁሉ አምላክ ተብለዋል እኮ። ሙሴ ያለውን እየገለጸ ነው። ብልስ እንደሚደንቅ ነገር ነው እንዴ? አምላክ ቃል እኮ ይመጣልኛል ብሎ ኢየሱስ እየተናገረ ነው። ስለዚህ የአምላክ ቃል የመጣላቸው ሁሉ አምላክ ይባላሉና በዚህ ሐሳብ አዝሙት አምላክ ኢየሱስ ክርስቶስን አምላክ ተብሎ ሊገለጽ የቻለው እንጂ ሌላ አይደለም ነው። አንደኛ ይሄ ነው። ሁለተኛ ሶስተኛ ይሄ ቃል የሚገርማ ኃያል አምላክ የሚለውን ለሌሎች አካሎች በዕብራይስጡ ብሏል። ሄደን ስናየው ጊዜ ዕብራይስጡን ምንድነው የሚለው? ንጉስ፣ ማንኛውም ንጉስ የሚጠራበት የሆነ መጠሪያ እንጂ ሌላ አይደለም፣ አምላክነት አይደለም። ያ ነው እና እንዳው በደንብ ላስተዋለ ሰው ታዲያ እንደዛ ከሆነ ስለ ክርስቶስ የማይናገር ከሆነ ስለማን ነው የሚናገረው ብለህ ከጠየቀኝ ልንገርህ። እኔ ስለማን ነው የሚናገር ይመስላችኋል? ዛሬ አዲስ ነገር ልነግራችሁ ስለሆነ አዳምጡ። ኢሳይያስ 9:6 ለኢየሱስ ነው ብሎ የተናገረ አንድ ነቢይ የለም፣ ሐዋርያም የለም በፍጹም። ነገር ግን የዘመናችን ክርስቲያኖች ለኢየሱስ ነው ብሎ ይህንን አምላክ አድርገው ይኖራሉ። ነገር ግን ነገሩ ስለማን ነው የሚናገረው? ሕፃን የተባለው ማን ነው? በደንብ አስተውሉ። ሕፃን ተወልዶልናል ይላል አይደል? የመጀመሪያው ቃል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ በወጡበት ጊዜ ኧረ በአላህ ዋርኒንግ አሳየውን እናድርግ። እንትናን ቦሰን አስወጣ። እሺ ለማንኛውም እንቀጥልሽ። በደንብ አስተውሉ። ሕፃን ተወልዶልናል ይላል። ታዲያ ከነቢያቶች ዘንድ ሕፃን ተብሎ የተገለጸው ማን ይመስላችኋል? ልጅ ተብሎ የተገለጸው ማን ነው? ሙሳ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛ ሰማይ ላይ ወጡ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛው ላይ ደረሱ። ነብዩ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው ወደ አምላክ እየሄዱ ወይስ ከአምላክ ጋር ተነጋግረው የሶላትን ትእዛዝ ለመቀበል ሂደው ነበር። ልክ ስድስተኛው ሰማይ ላይ ሲደርሱ ሙሳ አያቸውና ሙሳ አይቷቸው ምን አለ? ሀዘል ጉላም ያውና ሕፃኑ ብሎ ጠራቸው። አለዚ ጃአ ባዕደና ወለሁ አትባዕ አክተረ ሚና አለ። ያውና ከሁላችንም በኋላ የመጣው ሕፃን የተባለው ከዚያስ ከኛ በኋላ መጥቶ ከኛ በላይ ተከታዮችን አፍርቶ የሚመጣው ያ ነብይ ብሎ ገለጻቸው። ያ ሰላም። ስለዚህ ሙሳ ምን አለ? እነሆ ሕፃኑ ብሎ ተናገረ። ሕፃን የተባሉት በምንድን ነው? ከሁሉም ነብያት መጨረሻ በኋላ ስለመጡ ከሁሉም ነብያት መጨረሻ በመምጣታቸው ምክንያት ሕፃን የተባሉት ከዚህ አንጻር ነው። እነሆ ሕፃኑ ብሎ ሙሳ አልጉላም ብሎ ገለጻቸው፣ ልጁ ብሎ ገለጻቸው። አየህ። ቀጥሎ ምን አለ? ወንድ ልጅንም ተሰጥቶናል አለ። አዎ ወንድ ልጅ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። አለቅነትን በጫንቃው ላይ ይሆናል አለ። ከአምላክ ዘንድ ለሰዎች የሚሰጥ አለቅነት ነብይነት ነው። ያ የነብይነት ማዕረግ በጫንቃው ላይ ይሆናል ነው መልእክቱ። ይህን የተረዳሁት እኔ ነው ወይ? ላ እኔ አይደለሁም። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ቀሳውስቶችና የክርስቲያን መንግስታቶች የሮማው ንጉስ የመጨረሻው ዘመን ነብይ ተነስቷል ተብሎ ሲነገረው ጊዜ አለቅነት በጫንቃው ላይ ይደረጋል ተብሏልና ሄዳችሁ ሰራዊቶቼ ይህን ነብይ በጫንቃው ላይ የነብያት መደምደሚያ የሚለውን ማህተም ተመልከቱልኝ ይል ነበር። ገብታችኋል? ልክ እንዲሁ ሰልማን አልፋሪሲ ፋርሳዊው ክርስቲያን የነበረው ከጊዜ በኋላ መጀመሪያ እሳት አምላኪ ነበር፣ ከዚያ ክርስቲያን ሆነ።
ከዚያ በኋላ የመጨረሻው ዘመን ነብይ ሲመጣ በጫንቃው ላይ የነብያት መደምደሚያ የሚል ማህተም ተመልክተህ ካገኘህ እመንበት ተብሎ ከክርስቲያን ቀሳውስቶች ትንቢት ተነግሮት ነበር። እርሳቸውንም ከሄደ በኋላ መዲና ላይ ጫንቃቸውን ማየት ፈለገ። አሳዩት። ነብዩ ሰለላሁ ዐለይሂ ወሰለም የነብያት መደምደሚያ የሚለውን ቃል አገኘ። ስለዚህ አለቅነት በጫንቃው ላይ ይደረግለታል ማለት ያ ነው። ያ የነብይነት ማዕረጉ በጫንቃው ላይ ይሆናል ነው። ይህን አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ስሙም ይላል ድንቅ ተብሎ ተገለጸ። ያ ሰላም ስሙም ድንቅ ተብሎ ተገለጸ። ነብዩ ሰለላሁ ዐለይሂ ወሰለም ድንቅ ተብለው ተገልጸዋል ወይ በነብያት አንደበት? አዎ። ኢየሱስ ክርስቶስ ማቴዎስ ወንጌል ላይ በሌሎች ወንጌላቶች ላይ ለአይሁዶች ምን አላቸው? ኢነ መለኩቱላህ ትንዘዑ ሚንኩም ወዩዕጣ ሊኡመትን ተዕመሉ አትማረሁ። ለአይሁዶች መጨረሻ ላይ ኢየሱስ ምን አላቸው? ተስፋ በቆረጠ ጊዜ ከነሱ እነሆ የእግዚአብሔር መንግስት ከዚህ በኋላ ከእናንተ ተነጥቃ ፍሬውን ለሚያፈራ ትውልድ ትሰጣለች አላቸው። የነብይነት ማዕረግ ከዚህ በኋላ ከእናንተ ከአይሁድ እጅ ይወጣል ነው። ፍሬውን ለሚያፈራ ትውልድ ይሰጣል አላቸው። በዚሁ አጋጣሚ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው በመሲሁ አንደበት ፍሬያማ ብዬ የገለጽኩት አንተን ነው ብሎ በሱረቱል ፈትህ ላይ መጨረሻ ላይ ገልጿቸዋል። ከዛ በኋላ ኢየሱስ ምን አለ? እነሆ የማዕዘን ራስ ድንጋይም እርሱ ለዓይናችን ድንቅ ሆነ እያለ ይናገራል። የማዕዘን ራስ ድንጋዩ የተባሉት ለዓይናችንም ድንቅ ነው እርሱ ብሎ ኢየሱስ ክርስቶስ ተናገረ። ድንቅ ነው። ከዚያም ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እኔም ለዓይናቸው ድንቅ ነኝ እያሉ ይናገራሉ ለነቢያቶች። አይገርም? ላሳያቸው። ኢየሱስ ክርስቶስ የማዕዘን ራሱ ድንጋይ አለ። የማዕዘን ራሱ ድንጋይ ካለ በኋላ እርሱ ዋና መሆኑን የሚገልጽ ነው። ለዓይናችንም ድንቅ ነው እያለ ይናገራል። ቆይ ላሳያቸው። አንድ 42 ተመልከት ምን ይላል እዚህ ቦታ ላይ? ኢየሱስ እንዲህ አላቸው፣ በደንብ አስተውሉ ለአይሁዶች፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ መጽሐፍ አላነበባችሁምን አላቸው አይሁዶችን። ከዚያ ቀጥሎ ምን አላቸው? ስለዚህ እላችኋለሁ አለ ኢየሱስ፣ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች አለ ኢየሱስ። ያ ሰላም! በዚህም ድንጋይ ላይ የሚወድቅበት ይቀጠቀጣል፣ ድንጋዩ ግን የሚወድቅበት ሁሉ ይፈጨዋል። ኢየሱስ ክርስቶስ ትንቢትን እየተናገረ ነው። ከእርሱ በኋላ የሚመጣው ነቢይ መገለጫ ነው። ምን አለ? ከዚህ ጀምሬ ላሳያችሁ። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ነው፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ አላነበባችሁም? ምን አለ? ነቢዩ ሰለላሁ ዐለይሂ ወሰለም ይህን ግንብ አስመልክቶ ተናገሩ። ሐዲስ ላይ ምን አሉ? መሰሊ ወመሰሉል አንቢያ፣ እኔና የቀደሙት ነቢያቶች ምሳሌያችን አሉ፣ ከመሰሊ ረጁልን በና በይተን ፈአሕሰነሁ ወጀመለ። እኔና የቀደሙት ነቢያቶች ምሳሌያችን አሉ ልክ እንደ አንድ ሰው፣ ያም ሰው ግንብን የገነባ ይሆናሉ፣ እጅግ በጣም አሳመረው አስዋበው። ኢላ መውዲዑ ለቢና፣ ከማዕዘኗ ከራስ በኩል አንዲት ድንጋይ ክፍተትን ብቻ ተዋት ግን ያ ሰው እያሉ በደንብ አስተውሉ። ገንቢው ማን ነው? አላህ ሱብሓነሁ ወተዓላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ግንብ የተባሉት ነቢያቶች ናቸው። አላህ ነቢያትን እየላከ እንዳለ በቃ ልክ በግንብ ገለጿቸው። ነብዩ ሰለላሁ ዐለይሂ ወሰለም ገብታችኋል? አሳመረው አስዋበው። ከማዕዘን ራስ ብቻ የምትቀር አንዲት ክፍተት ብቻ ቦታ ተዋ። ወካነ ናስ የጦፉነ ቢሂ ወየዕጀቡነ ቢሂ አለ። ሰዎችም ይህን ግንብ እያዩ በጣም ይደነቁ ነበር፣ ይዞሩታልም ይደነቃሉ፣ ለዓይናቸው ድንቅ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል። ያችንም ክፍተት ባዩ ጊዜ ምንኛ ያማረ ቤት ነው፣ ምንኛ ድንቅ ነው ይሄ ቤት፣ ይቺ ክፍተት ቦታ ብቻ ባትኖር ኖሮ ምነው እቺ በሞላች ብለው ይሉ ነበር። ከዚያም አላህ እኔ ላከኝና ያችን የማዕዘን ራስ በእኔ ሞላት።
እኔም የነቢያቶች መደምደሚያ ነኝ። ወአነ ቲልከ ለቢና ያችም የማዕዘኗ ራስ ድንጋይ እኔ ነኝ አሉ። ኢየሱስ ምን አለ? የማዕዘኑ ራስ ድንጋይ ግን እያለ ተናገረ። እኔ ያቺ የማዕዘኗ ራስ ድንጋይ ነኝ ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ይሄ ትንቢት ስለ እርሳቸው እንደሆነ ተናገሩ። ከዚያ በኋላ ምን ብሏል ኢየሱስ? አይሁዶችን ምን አላቸው? ስለዚህ እላቸዋለሁ አላቸው። ከዚያስ ምን አላቸው? የእግዚአብሔር መንግስት ከእናንተ ትወሰዳለች። ከዚህ በኋላ ከአይሁድ ህዝብ የነብይነት ማዕረግ ከኔ በኋላ ይወሰዳል እያላቸው። ታዲያ ወዴት ይሄዳል? ፍሬዋንም ለሚያደርግ ህዝብ ትሰጣለች አለ። በምን ገለጻቸው? የቀጣዩን ነብይ ምልክት ዛፍ አለ። ያ ዛፍ ፍሬያማ እንደሚሆን ገለጸ። ታዲያ ይህ ለማን እንደሆነ አላህ በቁርአን ላይ ሲናገር ምን አለ? በወንጌልም ላይ አለ አላህ ፍሬውን እንደሚያፈራ ዛፍ ብዬ አንተን ሙሐመድንና የአንተን ተከታዮች ገልጫቸዋለሁኝ አለ ቃል በቃል። ዒሳ እየተናገረ ያለው በፍሬያማ ተብሎ የተገለጹት ነብዩ ሰለላሁ ዐለይሂ ወሰለም እንደሆኑ ይህን ትንቢት የቱ ጋር እንደተፈጸመ ላሳያችሁ። በቁርአን ላይ ተመልከቱ። አላህ ቃል በቃል ይህን በዒሳ አንደበት ስለ አንተና ስለ ተከታዮች የተናገርኩት ነው ያለበትን ላሳያችሁ። እንመልከት። እዚህ ጋር የቱ ጋር ይገኛል? ልጆች ማነው የሚነግረኝ? ስራውን የሚያውቅ ፈተና ነው። ማነው የሚነግረኝ? ሳላወጣው በፊት ሱረቱል ፈትሕ ላይ አሁን በደንብ ተመልከቱ። እዚህ ጋር የአላህ መልእክተኛ ሙሐመድ እነዚያም ከእርሱ ጋር ያሉት ወዳጆቹ በካህዲያዎቹ ላይ ብርቱዎች፣ በመካከላቸው አዛኞች፣ አጎንባሾች፣ ሰጋጆች ሆነው ታያቸዋለህ። ከአላህ ችሮታና ውዴታን ይፈልጋሉ። ምልክታቸው ከስግደታቸው ፈለግ ስትሆን በፊቶቻቸው ላይ ናት። ይህ በተውራት የተገለጸው ጸባያቸው ነው። በኢንጅልም አሁን በደንብ አስተውል፣ የቀደሙን ትንቢት እንዳትረሳው። በኢንጅልም አለ ውስጥ ምሳሌያቸው ቀንዘሉን እንዳወጣ አዝመራ፣ ቀንዘሉ እንዳበረታው እንደወፈረም ገበሬዎችንም የሚያስደንቅ የሆነ አየህ ለዓይናችንም ድንቅ ነው ብሏል አይደል ኢየሱስ ክርስቶስ። የሚያስደንቅ ብዬ ገልጫቸዋለሁኝ። በፍሬያማ ነው የገለጽኳቸው በወንጌል ላይ በኢንጂል ላይ አላህ። ዒሳ ስለዚህ ቃል በቃል እየተናገረ ያለው ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው እና ስለ ትውልዶቻቸው። ፍሬያማ ብዬ በመሲሁ አንደበት የተናገርኩት ስለ ሙሐመድና ስለ ተከታዮቹ ነው አለ አላህ። ተረዳችሁ? እንቀጥል። አሁን ምን አላቸው ኢየሱስ? ስለዚህ እላችኋለሁ የአምላክ መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች አለ። ስለ ድንጋዩ ሲቀጥል ምን አለ ቀጥሎ? በዚህም በድንጋዩ ላይ የሚወድቅ ይቀጠቀጣል አለ። ማንም ነብዩ ሰለላሁ ዐለይሂ ወሰለም ለማጥቃት የመጣ መንግስታት ሁሉ እንዳለ ተፈጭተዋል፣ ፍጻሜያቸውን አግኝተዋል። ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል። ነብዩ ሰለላሁ ዐለይሂ ወሰለም የሄዱበት ሁሉ እንዳለ ተሸንፈዋል፣ ድል አድርገውባቸዋል። የተቻለ ያ ነው። የአይሁድ ህዝብ ታዲያ ኢየሱስን እንደምን ያዩት ነበር? እንደ ነብያው። ሊይዙትም ሲፈልጉት ሳሉ ህዝቡ እንደ ነብይ ስላዩ ፈሯቸው እያለ ነበር። እንደ ነብይ ያዩት እና እንደ ተቃላይ ምን ማለት ነው? የኢየሱስ ክርስቶስ ስለ ነብዩ ሰለላሁ ዐለይሂ ወሰለም የተናገረ ነው። አሁን ወደ ዋናው ወደ ትንቢቱ ወደ ቀደሙ እንመለስ። ስሙም ድንቅ መካር፣ ኃያል አምላክ፣ ድንቅ የተባለው እርሳቸውን እንደሆነ አየን ማለት ነው። ድንቅ ተብለዋል እርሳቸው። የቱ ጋር እንሄዳለን? አሁን ኢሳይያስ ላይ ቀጥታ እንመለስ። ኢሳይያስ ላይ ቀጥታ እንመለሳለን። ኢሳይያስ 9:6 ማለት ነው። ድንቅ መካር፣ ኃያል አምላክ ናቸው። እንዴት ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ልትል ትችላለህ? አሁን አምላክ ስል ጊዜ መጽሐፍ ቅዱስ ብሉይ ኪዳን እንዲሁም አዲስ ኪዳን አምላክ የሚለውን እንዴት ነው የሚረዳ የሚለውን ቀድመን ማየት ያስፈልጋል። ለሁለት ነው የሚረዳው። ቅድም እንደነገርኩህ አንደኛ መለኮታዊ አምላክነት አለ፣ ሁለተኛ የአምላክ ቃል የሚመጣላቸው አምላክ ተብለው ተጠርተዋል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን አምላክ አድርጌዋለሁ ይላል እግዚአብሔር። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ወረድ ብለህ ስለምንድን ነው እኔን መውገር የምትፈልጉት ሲላቸው እኛ ግን ራስህን አምላክ ስለማድረግህ ብለው ሲናገሩት ክርስቶስ ምን አላቸው? የአምላክ ቃል የሚመጣላቸው ሁሉ አማልክት ናቸው ከተባሉ እያለ ተናገረ። ያ ማለት ነቢያቶች አምላክ ይባላሉ እንደ መጽሐፍ ቅዱስ። ለምን? የአምላክ ቃል ስለሚመጣላቸው። ስለዚህ ኃያል አምላክ ተብሎ የተገለጸው ለምንድን ነው ታዲያ እዚህ ጋር? ይሄ ምክንያቱም ይሄኛው አምላክነቱ ወይንም
አለቃነቱ ከሁሉ በላይ በላጭ ስለሚሆን ነው። የነብዩ ሰለላሁ ዐለይሂ ወሰለም ለዓለማት የተላኩ በመሆናቸው። ሌላው ግን እነ ሙሴ ለእስራኤል ወገን ነበር የተላኩት። መሲሁ ለእስራኤል ወገን ነው። ሌላውም በየወገኑ ለህዝቦቹ ነው። የነብዩ ሰለላሁ ዐለይሂ ወሰለም ግን ለዓለማት ነው። ውዝ እየሳቅሽ ነው ኮሜንት ላይ። ለማንኛውም አዳምጠሽ ኃያል የተባለበት ምክንያት ከሁሉ በላይ ያ አለቅነታቸው በላጭ ስለነበር ነው። እስራኤልን ወደ መሲሁ ስንሄድ ጊዜ ለእስራኤል እየተላከ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ነበሩ። እሺ የዘላለም አባት ወደሚለው እንምጣ። ኢየሱስ ክርስቶስ ጋር ስንሄድ ማንንም በምድር ላይ አባት ብላችሁ እንዳትጠሩ ከሰማይ ካለው አባታችሁ በስተቀር ሌላ ማንም አባት የላቸውም አለ። ይህን ሲናገር ራሱ ምድር ላይ ነበር ያቸዋል። ስለዚህ እርሱን አይመለከትም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም የዘላለም አባት ተብለው ይጠራሉ ወይ? አዎ እርሳቸው የዘላለም አባት ናቸው። ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አነ ለኩም ሚስለል ዋሊድ ኡዐሊሙኩም አምረ ዲኒኩም አሉ። እኔ ለእናንተ ለትውልዶች ልክ እንደ አባታችሁ ነኝ፣ ስለ ሃይማኖታችሁም አስተምራችኋለሁ አሉ። ታዲያ ይህ አባትነታቸው እስከ የትኛው ዘመን ድረስ ስላለው ነው? እስከ ዘላለም ድረስ ለሚመጣው ትውልድ። ምክንያቱም የነብይነት ጊዜያቸው ዘመናቸው እስከ መቼ ነው? እስከ ዘመኑ ፍጻሜ ድረስ ነው። ስለዚህ አባትነታቸው ለዘላለም ነው ማለት ነው ለትውልዳቸው። ስለዚህ ምን ይላል እዚህ ቦታ ላይ? ስሙም የዘላለም አባት ይባላል። የሌሎቹ ነብያቶች ለትውልዳቸው አባት ናቸው ወይ? ይባላሉ፣ ችግር የለውም። ነገር ግን ያ በዘመን የተገደበ ነበር። በሚያስተምሩበት ዘመን ላለ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም አባትነት እስከ ዘላለም ድረስ ለሚመጣው ትውልድ ነው። ዘላለም አባት ምን ቀራሁን? የሰላም አለቃ ኢየሱስ ክርስቶስ የሰላም አለቃ ነው እንዳንል ኢየሱስ ራሱ ቃል በቃል ምን አለ መሰለህ? ውስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ አለ ኢየሱስ። ሰይፍን ላመጣ እንጂ ሰላምን ለማምጣት የመጣሁ አይምሰላችሁ። በሌላ ቦታ ላይ ኢየሱስ ክርስቶስ ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ እሳትን እንጂ አለ። ሊያቃጥለን፣ አዎ ሊያቃጥለን። እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ እሳትን እንጂ አለ። ውዝ ምን ትላለህ? እኔ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ የሚል አካል የሰላም አለቃ ሊባል ይችላል ወይ? ላ አይባል። ታዲያ ማን ነው የሰላም አለቃ ሊባል የሚገባው? አሳያለሁ። ያው ምን ይላል? የማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ ምን አለ? በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ታዲያስ ሰይፍን እንጂ ሰላምን ለማምጣት አልመጣሁም አለ ኢየሱስ። ያ ሰላም ዊዛ አየሽው። ሌላ ልጨምርልህ። እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ እሳትን እንጂ ይላል ሌላ ቦታ ላይ። ሊያጋየን ሊያቃጥለን ላሳየህ እሱ ነው። ልንጋይ ማለት ነው። ልንጋይ ማለት ነው ልንቃጠል እና ያ ነው። ስለዚህ ኢየሱስ ክርስቶስ የሰላም አለቃ ሊባል አይችልም ማለት ነው። የሰላም አለቃ ሊባል አይችልም። አነ ማጅቱ አለ ኢየሱስ ክርስቶስ ሊኡልቅያ ሰላምን ናን። እሺ እና ይህን ይመስላል ኢየሱስ ክርስቶስ እሳትን ለማምጣት እንጂ ሰይፍን ለማምጣት እንጂ ሰላምን ለማምጣት የመጣው አይምሰላችሁ እያለ ይናገራል ማለት ነው። በዚህ ላይ ምን ትላለህ አንተ? ሌላ አንድ መጨረሻ ጥያቄ ልጠይቅህ። እሺ ቀጣይ ጥያቄ ነው። እሺ በቁርአን ላይ የመጨረሻው የትንሣኤ ቀን ሰዎች አላህ እንደሚያስነሳቸው ይናገራል። በመጽሐፍ ቅዱስ ላይ ደግሞ ክርስቶስ ድምፄን ሲሰሙ ይነሳሉ ብሏል። አንድ ያዘው
ሁለተኛ ነገር ደግሞ የመጨረሻው ፈራጅ አላህ እንደሆነ በመጽሐፍ ቅዱስ በቁርአን ይናገራል። በመጽሐፍ ቅዱስ ደግሞ ኢየሱስ ራሱ እንደሆነ ይናገራል። ሶስተኛ ደግሞ በዮሐንስ ራእይ ላይ እነሆ ሞቼም ነበር ከዘላለም እስከ ዘላለም ሕያው ነኝ የሞትና የሲኦል መክፈቻ ቁልፍም አለኝ ይላል እና ይሄ ከአምላክ ጋር እኩል አያደርገውም ኢየሱስ። እሺ በጣም ጥሩ። እያንዳንዱ እንድናየው የመጀመሪያውን ጥቅስ አንሳለኝ። እሺ ብስ የመጀመሪያው ጥቅስ ምንድነው? እያንዳንዱ እንድናየው የመጀመሪያውን ጥቅስ አስታውሰኝ። ምንድነው? ለምሳሌ በመጨረሻ ሙታን የሚያስነሳው አላህ ነው አይደለ? እሺ ቀጥልሽ። እሱን ላስረዳ። በመጽሐፍ ቅዱስ ደግሞ ኢየሱስ ድምጽ ሲሰሙ ይነሳሉ ብሏል። በጣም ጥሩ። ሁለተኛው ላይ ደግሞ ሙታንን ማስነሳት። እሺ ሁለተኛው ላይ ደግሞ አንዳንዱ እሺ ያለው እሺ መልሰው ይሄን በቁርአን ላይ ሙታንን የሚያስነሳው ማን ነው? በእርግጥ ሙታንን የሚያስነሳው ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ነገር ግን ለነብያቱም ይሄ ቃል ይነገራል። ክርስቶስ እንደ ነብይነቱ ተነግሮለታል። ያ ማለት እኔ አስነሳቸዋለሁ ሲል ነብዩ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል እርሳቸው ቃል በቃል ሲናገሩ ወአነል ሐሽር አሉ፣ እኔ አስነሽው ነኝ አሉ። ሙታንን የማስነሳ ነኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ለየ ኸምሰቱ አስማ አሉ ሐዲስ ላይ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ አስነሽው ነኝ አሉ። ሊአነ الناس يحشرون من تحت قدمي يوم القيامة አሉ። የትንሣኤ ቀን ሰዎች ከእኔ እግር ስር ስለሚነሱም ነው አሉ። አያረላ። ስለዚህ የሚያስነሳው ማን ነው ከተባለ አምላክ ነው። ታዲያ ነብያቶች ክርስቶስ አስነሳለሁ ሲል ነብዩ ሰለላሁ ዐለይሂ ወሰለም አስነሳለሁ ሲሉ ምን ማለት ነው? በእነርሱ ያመነ ከእነርሱ ጋር አብሮ መነሳቱን ትንሣኤ ማድረጉን ለመግለጽ ነው። ሁሉም የየራሱን ትውልድ ይዞ ይሄዳል። ከእርሱ እግር ስር ይነሳሉ። መሲሁ ሲነሳ ጊዜ በእርሱ መልእክተኛነት ያመኑ አብሮት እንዲነሱ ያደርጋል አላህ ነው። የማስነሳቱ ስራ ግን የማን ነው? የአምላክ ነው። እና ይሄ ቃል ነብያቶች ይጠቀሙታል ነው ወይስ? እሺ ቀጣዩ ምን ነበር? በቁርአን አላህ ነው ይላል፣ በመጽሐፍ ቅዱስ ደግሞ ኢየሱስ እኔ ነኝ ይላል። እሺ አንዴ በደንብ አዳምጠኛ። ኢየሱስ ክርስቶስን አምላክ ለማድረግ የሚሄዱበት መንገድ አንደኛው ምንድን ነው? ይፈርዳል የሚለውን ቃል ነው። ይፈርዳል የሚለውን ቃል ነው። መፍረድ የሚለው ለሁለት ይከፈላል መጽሐፍ ቅዱስ ላይ። መጀመሪያ እሱን ማወቅ አለባችሁ። አንደኛ መፍረድ፣ ሁለተኛ መፍረድ በቀጥታ ይወሰዳል። አንደኛ የመጀመሪያው መፍረድ ነው። በቃ አምላክ የሚፈርደው ፍርድ ነው። ሁለተኛው ደግሞ መፍረድ የሚለው ምስክርነትን ያስይዛል። መስካሪ የሚል ለሐዋርያቶችና ለኢየሱስ ክርስቶስ ሲሆን ጊዜ መመስከር ነው ትርጉሙ። በአምላክ ፊት ይፈርዳሉ ሲባል በአምላክ ፊት ይመሰክራሉ የትንሣኤ ቀን ለማለት ነው። ሐዋርያቶች ፈራጅ እንደተባሉ ይፈርዳሉ እንደተባሉ ታውቃለህ በመንግስተ ሰማያት ወይስ ተብለዋል? ገብተዋል? ታዲያ ይፈርዳሉ ማለት ሐዋርያቶች የዛኔ እንደው አምላክ ናቸው ማለት ነው? አይደለም። ክርስቶስም ይፈርዳል ሲባል ምን ማለት ነው? ይመሰክራል በአምላኩ ፊት ማለት ነው። እንደሱ ብሎ ይፈታለህ ማን ነው ከተባለ መጽሐፍ ቅዱስ ኢየሱስ ክርስቶስ ይመሰክራል ማለት ነው። የዛኔ የትንሣኤ ቀን ማስረጃ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን ይላል? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም ማለት። ቀጥሎ ምን አለ? በዚያን ጊዜ አለ መቼ? የትንሣኤ ቀን። በዚያን ጊዜም በርካቶች ጌታ ሆይ በስምህ ተአምራትን አላደረግንምን ይሉኛል። ጌታ ሆይ በስምህ አጋንንትን አላስወጣንምን ይሉኛል። ጌታ ሆይ በስምህ ትንቢትን አልተናገርንምን ይሉኛል። እኔም አለ እናንተ አመፀኞች ከፊቴ ራቁ ብዬ እመሰክርባቸዋለሁ አለ። አያረለ መቼ? የዛኔ የትንሣኤ ቀን ኢየሱስ እመሰክራለሁ አለ። ስለዚህ እፈርዳለሁ ሲል በአምላኩ ፊት ኢየሱስ ክርስቶስ እመሰክራለሁ ለማለት ፈልጎ ነው። ገብቶሃል አይደል? ሐዋርያቶች ይፈርዳሉ ተብሏል በመጽሐፍ ቅዱስ ላይ ምን አላቸው ኢየሱስ? ሊተእኩሉ ወተሽረቡ ፊ መለኮቲ ወአንቱም ጃሊሲን ዐለል ከራሲ፣ እናንተም በመንግስቴ በዙፋን ላይ ተቀምጣችሁ ትበላላችሁ፣ ትጠጣላችሁ፣ ትፈርዳላችሁ ይላቸዋል። በእስራኤል በ12ቱም ነገር ላይ ትፈርዳላችሁ አላቸው። የዛኔ የትንሣኤ ቀን
እኮ ይፈርዳሉ ማለት ነው? ላ ይመሰክራሉ ማለት ነው። የአላህ ግን አላህ መስካሪ ነው ወይ? ላ አይደለም። አላህ ስብሐነሁ ወተዓላ ፈራጅ ነው። የትንሣኤ ቀን ቃል በቃል አላህ ምን ይላል? ኢነላሃ የሕኩሙ በይነሁም የውመል ቂያማ ፊማ ካኑ ፊህ የኽተሊፉን። አላህ የትንሣኤ ቀን ይፈርዳል ነው ቃል በቃል ይመሰክራል የሚል ቃል የለም ለእርሱ። ታዲያ ነብያችሁስ ነብዩ ሰለላሁ ዐለይሂ ወሰለም ይፈርዳሉ ተብለዋል ወይ? አዎ ይፈርዳሉ ተብሏል። ግን መመስከር ማለት ነው ብለን ነው የምንረዳው። አላህ እዚያው መመስከር እንደሆነ ስለተናገረ እኛም ትመሰክራላችሁ ተብለናል። ልክ ሐዋርያቶች ትመሰክራላችሁ እንዳላቸው ኢየሱስ የቱ ጋር ከተባለ ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሃዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ አለ። የዛኔ ትንሣኤ ቀን መልእክተኛው ሙሐመድ ይመሰክራል፣ እናንተም በትውልድ ሁሉ ላይ ትመሰክራላችሁ ተባሉ። እኛ የእርሳቸው ትውልዶች ማለት ነው። ሐዋርያቶችንም ኢየሱስ ምን አላቸው? ትመሰክራላችሁ አላቸው። ራሱንስ እኔም በአብ ፊት እመሰክርባችኋለሁ አለ። ስለዚህ መስካሪ ነው ክርስቶስ። በቁርአንም ላይ ክርስቶስ የትንሣኤ ቀን ይመሰክራል። ምን ይላል? ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ፣ የትንሣኤ ቀንም በሚያመልኩት ሰዎች ላይ ይመሰክርባቸዋል ክርስቶስ አለ። ይህ መስካሪ ሆኖ ከአምላክ ፊት ይቆማል። የዛኔ የፍርዱ ቀን ያ ነው። ይፈርዳል ሲባል ጊዜ በእርሱ በሚሰጠው ምስክር ማለት ነው። የነቢያቶችም የተገለጹበት ነው ወይስ ነቢዩ ሰለላሁ ዐለይሂ ወሰለም ትመሰክራለህ ተብለዋል? ይህ ነው። ገብቶሃል ወይስ ይዛለህ አለው? ገብቶሃል? ገብቶኝ። ቀጣይ ጥያቄ ምንድን ነው? ቀጣይ ደግሞ የመጨረሻውን እናድርገውና ለዘላለም የሚኖር ፍጡር ነው ወይስ ፈጣሪ? አሁን ለምሳሌ የዮሐንስ ራእይ ላይ ሞቼም ነበር ነው ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል ቁልፍ አለኝ ይላል። ሙቼም ነበር አለ። ከሞተ በኋላ ነው የዘላለማዊ ሆነው? አዎ ከሞት በኋላ የዘላለማዊ አይደል? ከሞትኩ በኋላ እኔ ራሴ ዘላለማዊ ነኝ። ማንኛውም ሰው ከሞተ በኋላ ሲነሳ ጊዜ ዘላለማዊ እኮ ነው። ሙቶ ሲነሳ ሰው አንድ ሰው ሙቶ ተነስቷል ብላችሁ ነው የምታምኑት አይደለ? ሙቶ ከተነሳ በኋላ ዘላለማዊ ነኝ ቢል ችግር የለውም። ሙቼ ከተነሳ በኋላ የትንሣኤ ቀን ከተነሳ በኋላ የዘላለማዊ ነኝ። አማኝም ሆነ ከሃዲ በእሳት ውስጥ እየዘወተራል እየተቀጣ፣ አማኝ ደግሞ በጀነት ውስጥ እየተጠቀመ ጸጋን እያገኘ ለዘላለም ይቆያል። ክርስቶስ ይህን ቃል እየተናገረ ያለው እንደ መጽሐፋቸው ዮሐንስ ራእይ ላይ ነው። ያ ደግሞ ክርስቶስ ትንሣኤ ካደረገ በኋላ ማለት ነው። ከተነሳ በኋላ እንደናንተ እምነት ከተነሳ በኋላ ከትንሣኤ በኋላ ሰዎች ዘላለማዊ ናቸው። ትክክል። ነገር ግን ክርስቶስ ዘላለማዊነት አለው ወይ ከተባለ ሙቼ ነበር ብሎ በቃ ቋጨው ጉዳዩ። የሚሞት አካል ዘላለማዊ ማንነት የለውም። ከሞተ በቃ ዘላለማዊነቱ ተቋርጧል በሞት። ክርስቶስ ጅማሬና ፍጻሜ አለው። ጅማሬና ፍጻሜ ያለው አካል ዘላለማዊ ነው ሊባል አይችልም። ጅማሬው እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ጽንስ በእናት ማህፀን ውስጥ ነው ጅማሬው። ሕይወትንም ተሰጥቶ ነው ስጋውን ብቻ ሳይሆን አብ በራሱ ሕይወት እንዳለው ሁሉ ለወልድም ሕይወት ይኖረው ዘንድ ሰጠው ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 26። ሕይወትንም ተሰጥቶ ስጋውንም በማርያም ድንግል ማህፀን ውስጥ የተጀመረ ነው። እሺ ፍጻሜ ሳለው ወይ? እንደ እምነታችሁ እነሆ ሙቼም ነበር የሚለው ቃል አሁን የጠቀስከው መሞት የአንድ አካል ጅማሬ ያለው አካል ፍጻሜ ነው። ስለዚህ ፍጻሜን ያገኘ አካል ዘላለማዊ ነው ተብሎ ሊገለጽ አይችልም። ከትንሣኤ ካደረገ በኋላ ነው ግን ዘላለማዊ ነው ከዛ በኋላ እስከ ዘላለም አለ የሚለው። ያ ደግሞ ለሁላችንም አዎ ትንሣኤ ካደረገና ከተነሳን በኋላ ዛኔ ዘላለማዊነት አለ ለሁሉም ሰው። ከሃዲ በገሃነም ውስጥ ለዘላለም ይኖራል እየተቀጣ፣ አማኝ ደግሞ በገነት ውስጥ ይኖራል ለዘላለም ጸጋን እያገኘ። አላህ በቁርአን ላይ ከትንሣኤ በኋላ ዘላለማዊ እንደሆነ ሲነግረን ምን ይላል? እነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ይላል። እነዚያ ያመኑና መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸዋል። ለዘላለም ዘውታሪዎች ናቸው። ስለዚህ ዘላለማዊ ነን ከትንሣኤ ቀን በኋላ ሁላችንም እኮ ሁሉም ሰው አይ እኮ ነው ያልኩት እኮ የሞትና የሲኦል መክፈቻ እንዴት አለኝ አለ። አሁን ደግሞ እሱን እንምጣ፣ ችግር የለውም።
ይህ ስልጣን ስለተሰጠው ነው። ኢየሱስ ክርስቶስ ስልጣን ተሰጥቶታል። ስልጣን እንደሰጠው ራሱ ተናግሯል። ስልጣን ከተሰጠን ችግር አለው? አብ ለኢየሱስ ክርስቶስ ስልጣን ሰጠው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲናገር ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ሰጫለ ተሰጫለ። ስልጣን የሰጠው ማነው? አምላኩ። አምላኬ ስልጣን ከሰጠኝ እኔም ልሆን እችላለሁ እኮ። ክርስቶስ ይሄ በቃ ቋጭ ጉዳይ ስልጣን ተሰጥቶኝ ነው አለ። ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም የገነት ቁልፍ በእኔ አንዴ ልንገርህ ልጨርስልህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የገነት ቁልፍ በእኔ እጅ ነው የሚከፈተው አሉ። የገነት ቁልፍ ያለው አምላክ ነውና ስለዚህ አምላክ ናቸው? ላ አይደለም። አቲ ኢላ ባብል ጀነት የውመል ቂያመቲ ፈአስተፍቲህ ብለዋል። ወደ ገነት በር ትንሣኤ ቀን ሄድና እኔ ነኝ የገነትን በር ማስከፍታት በእኔ ነው የሚከፈተው ብለው ተናግረዋል። ስለዚህ አምላክ ናቸው? አይደለም። ሌላ ልጨምርልህ፣ ወደ ገነት የማስገባቸው እኔ ነኝ የትንሣኤ ቀን ብለዋል ቃል በቃል። ፈኡድኺሉኩም ኢለል ጀና ወደ ገነት ማስገባቸዋለሁ አለ። አላህ ምን ይላቸዋል? ሙሐመድ ሆይ ትውልድህን ወደ ገነት አስገባ ይዘህ ሂድ ይላቸዋል። ይዣቸው እገባለሁ፣ እኔም ይይዛቸዋለሁ፣ አስገባቸዋለሁ ወደ ገነት። ስለዚህ አምላክ ናቸው? አይደለም። አምላክ ስልጣኑን ስለሰጣቸው ነው። ይሄን ነው የምንለው እኛ። ገነትን የሚያስገቡ ናቸውና አምላክ ናቸው አይባልም። ይህን በዚህ ንግግራቸው ከኢየሱስ ክርስቶስ በልጠዋል። የሚገርምህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የዘብዴዎስ ልጆች እናት ሁለት ልጆቿን ይዛ መጥታ መምህር ሆይ እነዚህ ሁለቱ ልጆቼ በመንግስትህ ከቀኝና ከግራ እንዲቀመጡልኝ አድርግልኝ አላቸው። ኢየሱስ ምን አላት? ይህ አብ ላዘጋጀላቸው የሚሰጥ ነገር እንጂ እኔ የምሰጠው አይደለሁም አላቸው። እኔ የምሰጥ አይደለሁም ቃል በቃል። እንዴት ነው አምላክ ቢሆን እኔ ገነትን የምሰጥ አይደለሁም ልል የሚችለው? እኔ መንግስተ ሰማያትን ልሰጥ የምችል አይደለሁም ልል የሚችለው? አምላክ እንዳልሆነ ግልጽ ጥቅስ ነው ይሄ። አምላክ አላህ ምን አለ? እኔ ነኝ ገነትን ማስገባቸው እያለ ይናገራል። ሊዩድኺለል ሙእሚኒነ ወልሙእሚናት ጀናት አለ። የወንድ አማኞችን የሴት አማኞችን እኔ ገነት አስገባቸዋለሁ አለ። ኢየሱስ ክርስቶስ ምን አለ? እኔ የምሰጥ አይደለሁም ይሄን አለ። ምን ትላለህ ወይስ እኔ መንግስተ ሰማያትን የምሰጥ አይደለሁም ብሎ ኢየሱስ ተናገረ። አንተ ደግሞ ኢየሱስ ይሰጠኛል ብለህ ታምናለህ። ክርስቶስ ደግሞ ሌላ ነው እየተናገረ ያለው። ምን ትላለህ ወይስ በዚህ ላይ እኔ ገነትን የምሰጥ አይደለሁም አለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። እኔ ገነት የማስገባቸው እኔ ነኝ ብለው ተናገሩ። ምን ትላለህ በዚህ ላይ? ስለዚህ እንደ አጠቃላይ ይሄ ስልጣን ነው። እሺ ስልጣን ከተሰጠው የሲኦል ቁልፍ አለኝ የገነት ቁልፍ አለኝ ቢል ምንም አዲስ ነገር የለውም። አምላክ ለነብያቶች የሚያደርገው ነገር ነው። እሺ ጥያቄ ያለ ሌላ? የለኝም። በቀዳዳሩ መልካም አዳር። እሺ ሐዲሱን አንዴ ላንብብላችሁ የትንሣኤ ቀን ስለሚሆነው። آخر من يدخل الجنة رجل يمشي على الصراط فهو يمشي مرة ويكبو مرة وتسفعه النار مرة فإذا جاوزها التفت إليها فقال تبارك الذي نجاني منك لقد أعطاني الله شيئا ما أعطاه أحد من الأولين والآخرين فترفع له شجرة فيقول أي ربي أدني هذه الشجرة فأستظل بظلها وأشرب من مائها فيقول الله تبارك وتعالى يا ابن آدم لعلي أن أعطيتك سألتني غيرها فيقول لا يا رب لا يا رب كزس ويعاهد الله أن لا يسأله غيرها وربه يعذره لأنه يرى ما لا صبر له عليه فيدنيه منها فيستظل بظلها ويشرب من مائها ثم ترفع له شجرة أخرى هي أحسن من الأولى فيقول أي ربي أدخلني هذه لأشرب من مائها وأستظل بظلها لا أسألك غيرها فيقول الرب سبحانه وتعالى لعلي إن أدنيتك منها تسألني غيرها فيعاهده أن لا يسأله غيرها وربه يحذره لأنه يرى لا صبر له عليه فيدنيه منها فيستظل بظلها ويشرب من مائها ثم ترفع له درجة عند باب الجنة هي أحسن من الأولين فيقول أي ربي أدنيني من هذه فأستظل بظلها
እሺ ነቢያችን ሰለላሁ ዐለይሂ ወሰለም ثم أدخلكم الجنة ከዚያም እኔ ወደ ገነት አስገባቸዋለሁ እያሉ ቃል በቃል ተናገሩ ማለት ነው። ገነት ሰዎችን እንደሚያስገባቸው እና ይህ ማለት ግን እርሳቸው ገነት ያስገባሉ ሲባል ጊዜ እርሳቸው አምላክ ናቸው ማለት አይደለም። አምላክ በሚሰጣቸው ስልጣን ነው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك መልካም አደር ለሁላችሁም። ቻው። ሰላም አለይኩም። يا سلام يا سلام يا سلام. ነው እንጂ 3 ወር ተፈታሃት አይደለም ያለው ካንተ ተተላየሽ ነው ያለን። እኛም ዝም ብለው 1657 ዓመት ራሱ ቢለያዩ በመካከላቸው በዒዳ ጊዜ ሰውየው ረጃዕቱ ብሎ ከሆነ ኒካሁ እንደተመለሰ ነው የሚቆጠረው። እሺ መርሐባ በጣም አመሰግናለሁ። አሜን ነው። እሺ ዘመን ይባረክ። ዛሬው ሌሊት ያንተ ነው። ያላህ ሰላም አለይኩም። እሺ ሰሙ ሰላም አለይኩም። አለይኩም ሰላም። ሰማል ሰሙ ነው። ምን አገባኝ? ጥያቄሽ ምንድን ነው እህታችን? እሺ ያኔ ጥያቄ ማለት ነው አሁን ባወራው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ኢስራና ሚራጅ ከሄዱ በኋላ ነው አይደለ ሶላትን ተቀብለው የመጡት እና ጅብሪል አሰግደው ነበር እና የሚባል ነገር አለ እና ማለት እንዴት ነው ያሰገዱት? ማለት አሁን ጅብሪል ያሳያቸው ኢስራና ሚራጅ ከሄዱ በኋላ ማለት ከዛ ከተመለሱ በኋላ ነው አይደል ያሳያቸው? ያው በጣም ጥሩ እና ስለዚህ ነግረኝ ነው። በጣም ጥሩ ጥያቄው ምን መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ሊቀበሉ ነው ወደ ሰማይ የሄዱት። ከአላህ ዘንድ ተቀብለው መጡ። ከዚያ በኋላ ነው ጅብሪል እንደገና ምድር ላይ መጥቶ ያሰገዳቸው። ስለዚህ ነቢያቶችን ደግሞ ቤተ መቅደስ ወይንም ቤተል መቅደስ ኢየሩሳሌም ፍልስጤም ላይ እንዳሰገዷቸው ተገልጿል ሐዲስ ላይ። እንዴት ነው ጅብሪል ሳያሰግዳቸው ነው? ነቢያችን ሰለላሁ ዐለይሂ ወሰለም ያልተረዳችሁት ነገር ከዚያ በፊት ሶላትን ይሰግዱ ነበር። አያችሁ፣ ሶላትን ይሰግዱ ነበር። ምን አይነት ሶላት ከተባለ ሁለት ረካዓዎችን ይሰግዱ ነበር። ዙሁር 4 አልነበረችም፣ ዓሱር 4 አልነበረችም። ከዛቻን ልክ እንዲሁ ደግሞ ዒሻ 4 አልነበረችም። ይህ ትእዛዛት ተጨመረ። ሁለት እያደረጉ ግን ነብዩ ሰለላሁ ዐለይሂ ወሰለም ይሰግዳሉ። በዚያን ጊዜ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ጊዜ ምን ነበር ጊዜው? ሌሊት ነበር አይደለ? ልክ ሲመለሱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲመለሱ ጊዜ ምን ሆነ ከተባለ የሱብሒ ወቅት ሶላት ደረሰ። የት? ቤተል መቅደስ ወይንም ቤተ መቅደስ ላይ በደረሱ ጊዜ የዛኔ ነቢያቶችን ሁሉ አላህ ሱብሓነሁ ወተዓላ አስነሳላቸው። ነቢያቶችንም ሁሉ አሰገዷቸው። የሱብሒ ሶላትን ገብቷቸዋል። የሱብሒ ሶላትን ነቢያቶችን ሁሉ አሰገዷቸው ማለት ነው። ያ ነው የተለመደውን ሶላት አሰገዷቸው። እሺ ይህን ይመስላል። ልክ ሲገቡ ጊዜ መስጅድ አብረዋቸው አጅበዋቸው ነው ሁላ የወረዱት ነቢያቶች ከሰማይ።
ገብታቸዋል። ነቢያቶች ከሰማይ ሰማይ ላይ ያገኟቸው ነቢያቶች ሁሉ ከሰማይ ወረዱ አብረዋቸው። አላህ ስብሐነ ወተዓላ እንዲወርዱ አደረጋቸው፣ ሁሉን ቻይ ነውና። ከዚያ ቤተ መቅደስ በይተል መቅደስ ነቢዩ ሰለላሁ ዐለይሂ ወሰለምን አጅበዋቸው ወረዱ። ልክ በይተል መቅደስ ከገቡ በኋላ ሶፍ ሰሩ። ወዲያው መልአኩ ጅብሪል ዐለይሂ ሰላም ሙሐመድ ሆይ ተቀደምና አሰግድ አላቸው። እርሳቸውን ፈተቀደምቱ ወአመምቱሁም አሉ። እኔም ተቀድሜ ነቢያትን ሁሉ አሰግድኳቸው አሉ። አሰግደውም እንደጨረሱ ያ ሙሐመድ ሀዛ ኻዚኑ ናር ማሊክ ፈሰሊም ዐለይህ አላቸው። አብሯቸው ከሰማይ አጅቧቸው ማን መጥቶ ነበር? ማሊክ የሚባለው መልአክ። ማሊክ ምንድነው? የጀሃነም እሳት ጠባቂ የሆነው መልአክ ነው። ነቢዩ ሰለላሁ ዐለይሂ ወሰለምን መልአኩ ጅብሪል ምን አላቸው? ሙሐመድ ሆይ ይህ ከኋላህ ያለው የጀሃነም እሳት ጠባቂ የሆነው መልአክ ማሊክ ነው፣ ፈሰሊም ዐለይህ ሰላምታን አቅርብላቸው ብሎ ነገራቸው። ፈልተፈቱ ኢለይህ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔም ወደ እርሱ ዘወር ስል ፈበደአኒ ቢሰላም አሉ። ራሱ መልአኩ ሙሐመድ ሆይ አሰላሙ ዐለይኩም ብሎ ቀድሞ እርሱ ሰላምታን አቀረበልኝ አሉ። እያችሁ ነቢይ አይደለም ሰዎች መላእክቶች ያውቋቸዋል እኮ ያ ጀማዓ። አይደለም ሰው ወላሂ ለሀዝም እያንዳንዱ መልአክ ያውቃቸዋል። እያንዳንዱ መልአክ በየቀኑ በየሰዓቱ በእርሳቸው ላይ ሰላት እንደመር ታውቃላችሁ። ስማቸውን እየጠራ ማለት ነው። የሰማይ መልአክ ሁሉ ማስረጃ ቃለ ስብሓነሁ ወተዓላ ኢነላሃ ወመላኢከተሁ ይሰሉን ዐለ ነቢይ፣ መላእክቶች ሁሉ በነቢዩ ሙሐመድ ላይ ሰላትን ያወርዳሉ በየጊዜው ይላል ቁርአን። ልክ ሲያያቸውም ለዚያ ነው ማሊክ ገና ሲያቸው ራሱ ሰላምታውን አቀረበልኝ እኔ ዘወር ብዬ ወደ እርሱ ሳይ ጊዜ ብለው ተናገሩ። አይደለም የምድር ፍጥረት የሰማይ መልአክ ያውቃቸዋል። ይህን ይመስላል ማለት ነው። አይ ገብቶሻል? አሁን ገብቶኝ። አንዴ በዚህ ሌላ ጥያቄ ልጨምርና ሌላኛው ጥያቄ ደግሞ ማለት ነው ፊራውን ወደ ባህር ውስጥ በገባበት ሰዓት ማለት ነው ሙሳን 7 ጊዜ እርዳኝ ብሎ ጠይቆት ነበር እና ደግሞ አላህ እኔን 1 ጊዜ ቢጠራኝ ኑሮ እረዳው ነበር የሚል ነገር ሰምቼ ነው። ውሸት ነው፣ ضعيف ነው፣ ውሸት ነው። ሐዲስ እሺ ጀዛከላ። አይ የሆነው ነገር ምንድነው ታዲያ ከተባለ እንዳው ለጠቅላላ እውቀት እንድታውቁት ልክ መጨረሻ ህይወቱ ላይ ጣርሞት ላይ በደረሰ ጊዜ ፍርዓውን ከሰመጠ በኋላ ሰከራተል መውት ላይ ሳለ መስለም ፈልጎ ነበር። የሻሃዳ ቃልን ተናገረ። አመንቱ አነሁ ላኢላሃ ኢለለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን አለ። እኔ በአላህ አመንኩኝ አለ። ባጭሩ የእስራኤል ልጆች ባመኑበት አምላክ በአላህ አመንኩኝ፣ እኔ ደግሞ ከሙስሊሞች ሆኛለሁኝ አለ። ነገር ግን ጊዜው እስካለፈ በኋላ ስለነበር አላህ ምን አለው? አልአን አሁን ነው የምታምነው አለው። ወቀድ ዐሰይተ ቀብል ከዚህ በፊት ስታመፀኝ ኑረህ ወኩንተ ሚነል ሙፍሲዲን ከአጥፊዎቹ ነበር ካለው። ስለዚህ ተቀባይነት ያላገኘበት ምክንያት ሰክራተል መውት ላይ ስለነበር ነው። ሩሑ መውጣት ስትጀምር ነው ይህን ቃል እየተናገረ ያለው። ያን ግን ማን ነው የሰማው ታዲያ ከተባለ ከሰዎች ከሰዎች ማንም ሊሰማው አይችልም። ሰዎች ሩሓቸው በሚወጣ ጊዜ ይናገራሉ፣ ነገር ግን አንሰማቸውም። ይህን ታውቃላችሁ። ከፊት ለፊታቸው ግን የሚታያቸው መልአክ ነው። ለዚህ ነው መልአኩ ሩሕን በሚያወጣ ጊዜ ማንኛውም ከሃዲ ካፊር ሁሉ ማመን ይፈልጋል። አላህ በቁርአን ላይ ሲናገር ምን ይላል? ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጅዑን አለ ለዓሊ አዕመል ሷሊሐን ፊማ ተረክት ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን አለ። ከሰዎች ከካህዲያኖች ከሁላቸውም ከአንዳቸው ወደ አንዳቸው መላእክቶች መጥተው ነፍሳቸውን በሚያወጣቸው ጊዜ ጌታዬ ሆይ እባክህን አንዴ የመመለስ ዕድል ስጠኝ ይላሉ። ሁላቸው ካህዲያኖች አለ ይጸጸታሉ። በቃ እስከ ዛሬ ሰራው ከነበረው አስቀያሚ ስራ መልካምን ስራ እንደሰራ ዘንድ እያሉ ይናገራል። ነገር ግን ይህ የሚሰጣቸው ነገር አይደለም። ስለዚህ ፈርዖንም ያን ቃል የተናገረው ጣረሞት ላይ ስለሆነ ነው። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረሞት ላይ እስካልደረሰ ድረስ አሉ። ጣረሞት ላይ ያ ማለት ሰከራተል መውት ላይ ሳለ ሰውየው እተውብታለሁ እመለሳለሁ ቢል ጊዜው ካለፈ በኋላ ነው። ኸላስ ተውበት የማይቀበልበት ጊዜ ላይ ደርሷል ያ ሰው። ያም ሩሑ መውጣት በምትጀብርበት ጊዜ ማለት ነው። አይ ጥያቄ ያላለ አሉ ተስማዕ ከላሚ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ጥያቄ አለኝ። ምን ይላል? እኔ ማለት ነው እንትን ቡና ስጠጣ ያመረቅነኛል አሁን ላይ ይቀይራል እና እንዴት ነው እንደ ሀምር ይቆጠራል ነው ወይስ እንዴት? አልፎ አልፎ ነው የምጠጣው እና ይሁን ያህል አሁን ላይ ይቀየራል። እሺ ለማንኛውም የሚጠጡ ነገራቶች አስካሪ መጠጥ ቢሆኑና በሰው ልጅ ላይ ጉዳት የሚያደርሱ ከሆነ የዛኔ ነው የተከለከለ። በአንቺ ላይ ይህ አስካሪ ነው ወይ? ይሄ አስካሪ አይደለም፣ ቡና የሚያሰክር ነገር አይደለም። ነገር ግን መነቃቃትን የሚሰጥ ነገር ነው።
ግን ይህ ነገር በሰውየው ላይ ተጽዕኖ የሚያደርግበት እስከሆነ ሱስ ላይ ያደርሰውበት ያንን ካላገኘ ማንነቱን የሚቀያየረውና ወደ ጥፋት የሚወስደው ከሆነ የዛኔ ያ ነገር ሐራም ነው ሳይሆን የምንለው በዚህ በሰው ላይ ጉዳት ስላደረሰበት በእርሱ ላይ እርም ይሆንበታል። አደጋ ላይ የሚጥለው ከሆነ ያ ሱስ ያን ካላገኘ ሌላ ጥፋት ላይ የሚወድቅ ከሆነ በዚያን ጊዜ በዚህ ሰው ላይ አይሆንም፣ አይቻልም። ነፍሳቸውን ጠብቁ ተብላችኋል። ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል አላህ። ራሳችሁን ወደ ጥፋት በራሳቸው እጅ አትጣሏት ብሎ ተናግሯል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወላ ተቅትሉ አንፉሰኩም ኢነላህ ካነ ቢኩም ረሒማ ይላል። ነፍሳችሁን አትግደሏት አላህ በእናንተ ላይ በጣም አዛኝ ነውና ይላል። አትግደሉ የሚለው ነገር አትግዱ የሚለውን ሁሉ አጠቃሎ ይይዛል። በእናንተ ላይ ጉዳት የሚያመጣ ከሆነ ሄደ ሱስ ከባድ ከሆነ ሌላ ችግር የፈጠረባችሁ ከሆነ ታዩና የቡናውን ሱስ ወደ ጁስ ወይንም ወደ ጁሶች ደግሞ በጁስ ላይ ሱስ ነው እኮ አይደለም ኡስታዝ፣ ከጠጣሁት ብቻ ነው አሁን እኔ ችግሩ እንጂ ሱስ ምናምን አይደለም። አልፎ አልፎ ነው። ሌላ ችግር የሚፈጥርብሽ ከሆነ ታዩ በቃ ይቅርብሽ። እሺ እሺ ኡስታዝ፣ እሺ ሽክራን። እሺ ጥያቄ ያለ ተማልሽ ሁስዬ? እሺ ይሰማል። መቀጠል ትችላላችሁ። እሺ እኔ ልቀጥል? ቀጥልሽ። ያው እንግዲህ ቅድም ውይይታችንን ያቋረጥነው ምንድነው በሐሳቡ በሐዲሱ ላይ ሁለት አይነት አመለካከት አለ ብዬ መረጃ ስላልከኝ ነው። እንግዲህ ከመረጃው መካከል ንጹህ ነው ብለው የሚያምኑ ወገኖች አሉ። በእርግጥ ይሄ ነገር ከጥንት ከሙስሊሞች ጀምሮ እያከራከረ የመጣ ሙስሊሞችን በሁለት ወገን የከፈለ ሐሳብ ነው። ወይ ትልቁ ላይ ነው ክፈተውና አስነብበን እስኪ ያሳየን። ትልቁ ላይ ነው ክፈተው። እሺ አሁን ለምሳሌ አይ መክፈት ስለማልችል ነው ስልኬ ያን ያክል ናትና። እሺ አቤነዘር ሌላ ስልክ ያለው ሰው ላይ ብቻ አይደለም አይደል? አሁን አንተ ትንታኔውን በኋላ አቆያትና ማስረጃውን ማውጣት ስትችል ጊዜ ተመልሰህ ትመጣለህ። እንጠብቃለን፣ ችግር የለም እኮ ስሙን እኮ ልነግርህ ነው። ስሙን ስነግርህ አይጠፋህም አንተ ብቻ። እንደሱ አይደለም አቤነዘር፣ ቅድም ላይ ያሳየው ነበር እንዳለ ضعيف እንደሆነ የተናገሩበት። አይ ከዚህ የተለየ ሌላ ሐሳብ አለ ካልክ በሌላ ጊዜ ይዘሃት ና። እሺ ወይንም አለሁ እኛው እዚህ ሆነ ደስ ባለህ ጊዜ ይዘኸውና ቅድም አውጣልህ እና ደቂቃ ስጠኝ በቃ ያልከው አይደለ? እንድታወጣ ነበር ቅድም ጠየቀው። ስለዚህ አንተ በተመቸህ ሰዓት ስልክ ይዘህና ይዘህ መውጣት ትችላለህ። አሁንም ቢሆን ሌላም ጊዜ ቢሆን ችግር የለውም። አስታውሰን ቤትኛው። እሺ ላውጣው አሁን? እሺ ላውጣው። ምናልባት ከቻልኩ አንድ ደቂቃ ስጠኝ ልሞክር። ላውጣው። እሺ ትልቁ ላይ ያደርገኛል አይደል? ትልቁ ላይ ነው። አብሽር። እሺ ሰላም ነው። እሺ ታዲያ አልሐምዱሊላህ። ለምሳሌ አሁን ቁርአን የጻፉ ሰዎች ቁርአን ላይ ተጠቅሰዋል ወይ? እምነታቸውስ ምን ነበር? ቁርአን የጻፉ ሰዎች እናውቃቸዋለን። እምነታቸው ምን ነበር ከተባለ ሙስሊሞች ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች፣ የእርሳቸው ተማሪዎች ናቸው። አይ እሺ ለነብዩ መሐመድ ከአላህ ቃል ሲወርድለት ያውቁ ነበረ ወይስ እሱ ነው ሄዶ የሚነግራቸው? በደንብ ያውቁ ነበር። መላእክቶችን ያዩዋቸው ሁላ ነበር፣ ይሰሟቸው ነበር ገብርኤልና ሚካኤልን። እሺ ለምሳሌ አላህ ሁሉን አዋቂ ከሆነ በምን አሁን ያለውን ነገር አስቀድሞ አላየም ነበር? የትኛው ዘመን አይደለም። አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስቀድመው ያውቃሉ። አላህ አሳውቋቸው አይተውታል። እስከ ዘመኑ ፍጻሜ ድረስ የሚሆነውን ሁሉ አይተዋል። ለምን ይህ እንዲሆን ፈቀዱ? የትኛው አላህ የሚመጣውን አስቀድሞ አዋቂ ከነበረ አሁን የሚሆነውን ነገር ለምን አስቀድሞ አላየም ነበረ? መቼም አሁን ያለንበት ዘመን በክፋት እንትን ያለ ነውና ለዛ ነው ይህን ጥያቄ የጠየቁ። ይህ ከሰዎች ነው የሆነው። አላህ እንትን ብሎት እኮ አይደለም። ሰው ነፃ ምርጫ ፈቃድ ተሰጥቶታል አይደል? ቤካ ጥፋትንም ያደርጋል ጽድቅንም ያደርጋል። አላህ ታዲያ ነገር ግን ይሄን ነገር ከልክሏቸዋል። አታድርጉ እያለ የሚከለክል መጽሐፍን እንዳውም አወረደላቸው። ገብተዋል። ሰዎችን አትበድሏቸው፣ ሰዎችን የበደለ ሴትን ሳይቀር ይቀጣል እያለ ሁሉ አስጠነቀቀ በነቢዩ ሰለላሁ ዐለይሂ ወሰለም በኩል። ነገር ግን ያንን እነዚያ ሰዎች በራሳቸው ፍቃድ ተጠቅመው አደረጉ። ልክ የመጀመሪያው ዲያብሎስ በራሱ ነፃ ምርጫ ፍቃድ ተጠቅሞ አምላክን አልታዘዝም ብሎ
ኃጢአትን እያሰራ እንዳለ ሁሉ ልክ እንዲሁ ከሰዎችም የአምላክን ትእዛዝ አምፀው ኃጢአትን የሚያደርጉ ሰዎችን የሚገሉ ሰዎችን የሚያጠፉ ሆነው እንጂ አምላክ አላህ ሱብሓነሁ ወተዓላ ይሄን ነገር አድርጉ ብሏቸው አይደለም፣ እያስደረጋቸውም አይደለም። ግን አምላክ በዚህ ዓለም ላይ ሲያኖረን ነፃ ምርጫ ፈቃድ ሰጥቶን ነው የተወን። ስለዚህ ይህ የሰዎች የነፃ ምርጫ ፈቃድ መሰረት ያደረገ ስራ እንጂ የአምላክ ፈቃድና አምላክ ወይንም ያን ነገር እንዲሰሩ የፈቀደላቸው ያዘዛቸው ነገር አይደለም። አላህማ ነቢያትን አወረደ፣ ማነው ላከ፣ መጽሐፍትን አወረደ፣ እንዲህ አይነት ጥፋቶችን አታድርገው የሚሉ ማለት ነው የሚያስተምሩ። አይ እሺ፣ ለምሳሌ አሁን ቁርአን የመጀመሪያው ገጽ ላይ የተጻፈው መቼ ቀን ነው በስንተኛው ወር ነው የሚለውን ይጠቅሳል ቁርአን? አዎ በደንብ ይጠቅሳል። ኧረ በደንብ አሳያለሁ። ያው ላውጣ መቼ ወር ነው ብሎ ጠይቆናል። መቼ ቀን ነው የሚለውንም ጠይቆናል። ቁርአን መውረድ የጀመረበት ሁለቱንም ላሳያቸው ነው። አብሽሩ። ያ ቁርአን በየትኛው ወር መውረድ ጀመረ? ያውና ላሳየህ ነው። አላህ ሱብሓነሁ ወተዓላ ምን አለ መሰለህ? ያን ለየት ነበር እሺ ሱረቱል በቀራ 175 ላይ በየትኛው ወር ነው ቁርአን መውረድ የጀመረው? ያውና ይቅርታ 185 ነው። 185 ያው ምን ያለ አላህ ሸህሩ ረመዳን አለዚ ኡንዚለ ፊል ቁርአን ቁርአን የተወረደበት ያ የረመዳን ወር ነው ይለናል። ወሩ ያውና እንድትጾሙ የተጻፈባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድ እና እውነትን ከውሸት የሚለዩ ገላጮች አንቀጾች ሲሆን ቁርአን የተወረደበት የትኛው ወር ነው አቤኔዘር? የረመዳን ወር ነው ይለናል። ስለዚህ ቁርአን በየትኛው ወር እንደተወረደ ቁርአን ላይ ማስረጃ አለው ወይ? ያው በረመዳን ወር ነው። እሺ በየትኛው ቀን ነው? በለይለቱል ቀድር ቀን ነው። እሱንም ደግሞ ቃል በቃል እናሳይ። ያ ማለት ከረመዳን የመጨረሻዎቹ ሌሊቶች ላይ ያውና በረመዳንም ሆኖ ዝም አላለም። ቀን ነው ወይንስ ሌሊት ነው? በየትኛው ነው መወረድ የተጀመረው? እንመልከት። ያውና እዚህ ጋር ኢና አንዘልናሁ ፊ ሌሊቱል ቀድር አለ አላህ ሱብሓነሁ ወተዓላ። እሺ ያው ምን ይላል? እኛ ቁርአኑን በመወሰኛይቱ ሌሊት አወረድነው ይላል። ጭራሽ ጊዜውን ሁሉ ይናገራል። በሌሊት ወቅት ነው የተወረደው። እርሷም የመጨረሻዋ የረመዳን ወር ላይ የረመዳን የመጨረሻዎቹ ውትር ቀናቶች ላይ ሌሊቶች ላይ በእነዚያ እንደተወረደ ይናገራል። ይህ ነው አቤኔዘር። አወረድ ነው የሚለው አልገባኝም። አወረደው ነው አወረድ ነው? እሺ አላህ ስብሐነ ወተዓላ በአራት መንገድ ይናገራል። አንደኛ እኛ እያለ ይናገራል። ሁለተኛ በተናጠል እኔ እያለ ይናገራል። ሶስተኛ እርሱ እያለ ይናገራል። አራተኛ ያ እያለ ይናገራል። በአራቱ መንገድ ይናገራል። እኛ የሚለውን ቃል መሰለኝ እየጠየቅ ያለው ለሁለት ይከፍላል። እሱ አንደኛ የበዜትኛነት አለ፣ ሁለተኛ የግነተኛነት አለ። እንደ ቋንቋ የበዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ አንዳቸው በወጥቶ በሚገልጽ ጊዜ የሚጠቀምበት ቃል ነው። እኛ የሰራ ነው ስራ ይላል። ለምሳሌ ሁሌ ምሳሌ መሰጠበት አለ። ተማሪዎች አሉ። አንድ ክላስ ውስጥ 50 ተማሪዎች አሉ እንበል። 10 ተማሪዎች ከፈላቸውና መምህሩ የቤት ስራ ስሩ አላቸው። ሰርተው መጡ። ከአስሮቹ ከመካከላቸው አንዳቸው ወጥቶ ያን የሰሩትን በሚያቀርብ ጊዜ እኛ የሰራነው አሳይመንት ይላል። እኛ የሰራነው የቤት ስራ ይላል። ይህ ምን ይባላል? የብዜትኛነት ይባላል። ብዙ አካሎች ከበስተጀርባው እንዳሉ እንረዳለን በዚህ ጊዜ። ስለዚህ እኛ የሚለው የመጀመሪያ ብዜትኛነት፣ እርሱም ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽ ጊዜ እኛ የሰራነው የቤት ስራ የሚለው ማለት ነው። ይህ ነው። ሁለተኛው ደግሞ የግነት የክብርኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናና የሆኑ ስራዎችን ሰርቶ ክብሩንና ልቅናውን ግነቱን ለመግለጽ እኛ ብሎ የሚገልጽበት አገላለጽ ነው። ገብቶሃል አይደል? አላህ ስብሐነ ወተዓላ ታዲያ የትኛው ነው የብዜትን ነው የግነትን ነው ያሰበበት ወደሚለው ስንመጣ ጊዜ አሁን እኛ አይደለንም የምንወስንለት፣ ራሱ ነው ሊነግረን እንደሚገባው ቁርአን ላይ። ታዲያ ወደ ቁርአን ስንመለስ ስለ ራሱ ማንነት ሲነግረን
አንድ ብቻ ነጠላ እንደሆነ ይነግረናል። የቱ ጋር ከተባለ ቁል ሁወ አላሁ አሐድ፣ ሙሐመድ ሆይ በል እርሱ አላህ አንድ ብቻ ነው በላቸው አለ። በሌላ ቦታ ላይ ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል። አምላካችሁ እርሱ አላህ አንድ ብቻ ነው አለ። አየህ፣ በማንነቱም በምንነቱም አንድ ብቻ እንደሆነ ገለጸ። አላህ የሚለው ማንነቱ ነው። አምላክ የሚለው ምንነቱ ነው። አላህ በምን ነው አንድነቱ ብለው ይጠይቋቸዋል አይደለ? ምን ነው አንድነቱ ይላቸዋል። በማንነቱም በምንነቱም በላቸው። የቱ ጋር ነው በማንነቱ አንድነቱን የገለጸው? ቁል ሁወ አላሁ አሐድ ሙሐመድ ሆይ በል እርሱ አላህ አንድ ነው ይላል። ምንነቱስ ምንድን ነው? አምላክ ነው። በመለኮቱስ ስንት ነው? ብቸኛ ነው፣ አንድ ብቻ ነኝ አለ። የቱ ጋር? ሱረቱል በቀራ ላይ ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም አለ። እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። ምንድን ነው ከተባለ ይሄ ምንነት ይባላል። እናንተ ምንድን ናቸው ብትባሉ ሰው ናቸው። ገብታችኋል አይደል? ማነህ ብትባል ስምህን ትነግረኛለህ። ገብቶሃል አይደል? አቤኔዘር ነኝ ወይም ደግሞ ማን ነበር የጠየቀው? በቤካ ነው ትለኛለህ። በዚህ በማንነቱም በምንነቱም ብቸኛ እንደሆነ አላህ ገልጿል በቁርአን ላይ። ገብቶሃል? ምንም አንድ የሚመስለው የለም። እንዳጠቃላይ ይህ እኛ የሚለው ክብሩንና ልቅናውን ግነቱን ለመግለጽ እንጂ ብዜት አይደለም። ሁለት ሊሆን ይችላል ብሎ እንዳያስብ አንድ ሰው ዘግቶታል። አላህ ይህንንም አንስቶ ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ አለ በሱረት አነሕል ላይ። ሁለት አምላክ ብላችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ወይ ብሎ ስላሴ ሊሆን ይችላል ብሎ የሚያስብ ሊኖር ይችላል። ለምሳሌ እኛ ስላለ ስላሴ የሚለውንም ሶስት የሚለውንም አንስቶ አላህ አውግዞታል። የቱ ጋር ከተባለ ሱረት አኒሳ መጨረሻው ገጽ ላይ ምን ይላል? ወላ ተቁሉ ሰላሳ ሶስት ወይንም ስላሴ አትበሉኝ አለ። ኢንተው ኸይረን ለኩም አለ። ከዚህ ንግግር ብትቆጠቡ ለእናንተ መልካም ነው አላቸው። ከዚያስ ኢነማ አላሁ ኢላሁ ዋሂድ እኔ አምላካችሁ አላህ አንድ አምላክ ነኝ አለ። አላሁ አክበር። በደንብ አስተውላችሁ አዳምጦኛ የምነግራችሁን። ኢነማ የሚለው ሐስር ነው። ገብታችኋል? ኢነማ የሚለው ኢነማ ያዕኒ ሊልሐስር በእርሱ ላይ ብቻ የተገደበ ነው ይሄ ቃል። ኢነማ አላሁ እርሱ አላህ። አላህ የሚለው ምንድን ነው ብያቸዋለሁ ቅድም? ማንነት ነው ብያቸዋላችሁ። ኢላሁን ብሎ ቀጥሎ እንደገና ተናገረ። አምላክ ማለት ነው። ይሄ ደግሞ ምንነቱ ነው። ስለዚህ ዋሂድ ብሎ መጨረሻ ላይ ዘጋው። እኔ በማንነቴም በምንነቴም አንድ ብቻ ነኝ፣ በፍጹም በዚህ ላይ የሚጋራኝ ማንም የለኝም እያለ እየተናገረ ነው። ያ ጀማዓ ኢነማ አላሁ ኢላሁን ዋሂድ እርሱ አምላካችሁ አላህ አንድ አምላክ ብቻ ነው አለ። በማንነቱም በምንነቱም ብቸኛ ነው። ሐስር ነው ይህ ለእርሱ። በመለኮቱም ሆነ በማንነቱም ማንም ከእርሱ ጋር የሚጋራው የለም ማለት ነው። ገብቶሃል ቤካ? ይህ ነው። ምን አልከኝ? ለምሳሌ ኢንጂንን ትቀበላላችሁ? ኢንጂንና ተብራት እንቀበላለን። ኢንጂን ላይ ትንሣኤውን ይናገራል። ሱራ 457ኛው ላይ እስኪ አንዴ ክፈትልኝ። ሱራ 457 እሺ፣ እዛ ላይ ምን ይላል? ኢዝ ቃለ አላሁ ያ ዒሳ